እሺ ሁሱ እስከዛ ከኔ ጋር ማውራት እንችላለን? ያላልሽ ቅድም ባነሳሁልህ ጉዳይ ላይ እኔ በነበረው በጀመርነው ጉዳይ ላይ ብናወራ ደስ ይለኛል። እሺ ስለዚህ ባለው አሁን ቅድም ያልኩህ የፕሮቴስታንቱና ኦርቶዶክስን ብዙን ጊዜ በእስልምናው እይታ አንድ ናቸው ብላችሁ ነው ታስቡትና በጣም ሰፊ ልዩነት ስላለን የመጽሐፍ ቅዱሱ ብዛት እኛ እንደዚያ ብለን አላሰብንም። ተው እንጂ። አይ ብዙን ጊዜ ሲነገር ሌላ ቦታም ስለምሰማ ነው። ኦኬ አንተ ካላልክ ላይሆን ስለዚህ በዛ እይታ ምንድን ነው መጽሐፍ ቅዱስ በእኛ ኦርቶዶክሳውያን ዘንድ የመጽሐፍ ቅዱስ ብዛት 81 ነው። የከሌ ስለ እግዚአብሔር ይናገራል፣ የከሌ ስለዚህ ይናገራል አይናገርም የሚል ሳይሆን ሀሳቡ ካለው ከ81ዱ መጽሐፍ ውስጥ እነሱ 66ቱን ቆርጠው ወስደው ስለሚጠቀሙበት እኛ ሙሉን መጽሐፍ ይዟል ብለን አናምንም ነው በጥቅሉ። ስለዚህ ይህንን መሰረት በማድረግ በእነሱ አስተምህሮ መጽሐፈ ሄኖክን ስለማይቀበሉ አንተ እጅ ላይ ያለው የመጽሐፍ ብዛት 66 ነው። ለዚህ ነው አሁን ቅድም የጠቀስኩልህን ጥቅስ መጽሐፉ የለም ብለህ ልትለኝ የፈለግከው ያ መጽሐፍ ስለማይዙት ነው። እነሱ ስለማይዙት 66ቱ መጽሐፍ ላይ ነው። ስለዚህ እዚህ መጽሐፍ ቅዱስ ላይ ሙሉ 81ዱ የሚባለው መጽሐፍ ካለ እሱ ላይ አውጣና ስላሴ የሚለውን ቃል በቃል ላሳይ ይችላል። እሺ ሰምተኛል? እሺ ስንት ላይ ላውጣለህ? መጽሐፈ ሄኖክ ምዕራፍ 17 ቁጥር 17። አይ በጣም ጥሩ። ይሄ ነው አይደለ? መጽሐፈ ሄኖክ ምዕራፍ 17 ቁጥር 17 ቁጥር 17 ስላሴ የሚለውን ሊያሳየን ነው። ያው 17 እሺ ምን ይላል? የእግዚአብሔር ሰራዊት ኪሩቤልና ሱራፌል አፍኒን የኃይላት መላእክት ሁሉ የአጋዘት መላእክትም ሁሉ የተመረጠው ጨምሮባታል። አወጣልሃለሁ። አሳየኝ መጽሐፉን። አሁን ወላሂ አሳይሃለሁ። መጽሐፈ ሄኖክ የእኛ መጽሐፍ ነው አለ። ገብታችኋል? የቀደምቶቹ ትርጉሞች ላይ ስላሴ የሚል የለም ነበር። እንደሌለ ሲያጨናንቋቸው ጊዜ ሙስሊሞች ምን አደረጉ? ስላሴ የሚል ቃል ጨምረውበታል። አሁን ላሳያችሁ። እሱ የሚፈልገው ኑ ላሳያችሁ። ይሄም መጽሐፍ ሄኖክ ይላል አይደለ? ምዕራፍ ሜት አድርገ እንጂ ላሳያህ የምትፈልገው። አሁን ነው ድምጼን አላስገባም፣ ችግር የለም። ሰማህ? መጽሐፈ ሄኖክ ምዕራፍ 17 ቁጥር 17 ስላሴ የሚል ቃል አለ እዚህ ጋር የለም። ወፍ ሌላ መጽሐፍ ቅዱስ ደግሞ ላሳያችሁ። ተመልከቱ። የራሳቸው መጽሐፍ እንደፈለጉ ይጨምሩበታል፣ ይቀንሱበታል። እዚህ ጋር ደግሞ ላሳያችሁ ስላሴ የሚል ቃል ያው መጽሐፈ ሄኖክ ምዕራፍ 17 ቁጥር 17 የእግዚአብሔር ሰራዊት ኪሩቤል፣ ሱራፌል፣ አፍኒን እውቀት ያላቸው መላእክት ሁሉ ስላሴ የፈጠሯቸው ብለው ጨምረውበታል። ስላሴ 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 የምትል ቃል እዚህ ጨምረውባታል። እዚህኛው ላይስ ወፍ የለም እዚህኛው ላይ። ስለዚህ ሲፈልጉ መጽሐፋቸውን ሲሰርዙ ሲደልዙ ስላሴ የሚል ቃል እንደፈለጉ ይጨምራሉ። ኖ ብዙ እንደሱ አይደለም። አሁን አንተ ይሄንን የምትለው ሶፍት ኮፒ እጅ ላይ ስላለ ነው ይሄን የምትለው አይደለ? ቀድሞ የነበረው የታተመው የጥንቱ መጽሐፍ ሃርድ ኮፒው ላይ ያለ ነገር ነው ማውራት ነኝ። በጣም አሁን ምን እናደርጋለን? አንቺ መጽሐፍ ቅዱስ ይዘሃል አይደለ? ይዘሃል መጽሐፍ ቅዱስ ይዘሃል ወይ? አዎ። በጣም ጥሩ። በምን ቋንቋ ነበር የተጻፈው መጽሐፈ ሄኖክ? መጽሐፈ ሄኖክ ተጽፎ የነበረው ቀድሞ በነበረው በዕብራይስጥ። በጣም ጥሩ። አሁን እሱን አውጣና አሳየን። ትልቁ ላይ ላድርገህ ነው። አውጣይ ኖርማሊ መጽሐፍ ዕብራይስጥ የለኝም።
ስለዚህ ኦሪጂናል ላውጣልሽ፣ ኢብራይስቱን ታነባዋለህ፣ እዛ ላይ ታሳየናለህ። ትራንስሌት አድርገው እዛ ላይ ላሳይህ፣ ኢብራይስት ላይ ማለት ነው። አውጣውና ትራንስሌት አድርገው። አንተ ስልክ የለህም፣ በያ ስልክ እንድታሳይ አንተ ራስህ። እኔማ ባሳየህ አሁን ያንን እያስተባበልክ ነው። ምን እናድርግ? አይ ለምን አስተባበል? የነበረው ቅድም ያወጣውና ሁለቱ መጽሐፍቶች የምታሳየኝ የተለያዩ ናቸው። ለዛ ነው ቅድም ይሄኛውን ያተመው ማን ነው? የመጽሐፍ ቅዱስ ማህበር። የትኛው ነው? ይሄኛውን እኔ ያሳየውን ሄኖክ የሚለውን አላውቀውም። ማንዳታት ተማታቀም ፕሮቴስታንቶች ናቸው። አይ እነሱ አይጠቀሙም ሲጀምር። አላውቀውም። ይሄኛውን የመጽሐፍ ቅዱስ ማህበር እንዳሳተመው ማስረጃ የቱ ጋር ነው? ራሱ ሃርድ ኮፒው። ይሄን መጽሐፍ ቅዱስ ሃርድ ኮፒው ካለህ እሱን መጽሐፍ ስታገኘው ነው ካለህ እያልክ ወደ እኔ አታስጠጋ። አንተ ቆይ ማስረጃ እንድታሳየና ትልቁ ላይ ላድርገህ ነው። እሺ ከተህ አንተ ለምትናገራቸው ሁሉ ማስረጃ ሳየህ ልክ እኔ እያወጣሁ እንደማሳየህ እኔ የማይመች ኮንዲሽን ላይ ስላለው ነው። አሁን እኮ አንተ አውጣልኝ የምልህ እኔ ይኸውልህ ሃርድ ኮፒው አሁን ለአንተ እየነገርኩ ያለው ይኸውልህ አንድ ክርስቲያን መጥቶ የሚያወጣለት ማን ነው? ክርስቲያኖች ካላቸው እኔ ያወጣልኝ ታውቃላችሁ። ትርጉሞቻቸው በየጊዜያቸው ይለያያሉ። እነዚህን የተረጎማቸው ማን ነው? የትኛው? ስለ የትኛው ነው የምታወራኝ? ወሱ እዚህ ጋር ዕብራይስጡ ላይ ላወጣልህ ነበር። የለም እዚህ ጋር ራሱ መጽሐፍ ዕብራይስጡ ካለ አለኝ አልከኝ አይደለ? ካለ ዕብራይስጡ እኔ ሃርድ ኮፒ ስለሌለኝ እኔ ላወጣልህ አልቻልኩም አልኩህ እና ያው እዚህ ጋር ስንገባ ጊዜ አናገኛቸውም። እነዚህ አንተ የምትላቸው መጽሐፍቶች የሉም ባይብል ሀብ ላይ ማለት ነው። ይኸውልህ ቅድም እኮ ነግሬሃለሁኝ። እኔ መጀመሪያ የቱ ጋር አውጣለሽ? ይኸውልህ መጀመሪያ ተረዳኝ። ይኸውልህ አውጣልኝ ብለኸኛል አይደለ? ላወጣልህ ላግዝህ ነው። የቱ ጋር ላውጣልህ? መጽሐፈ ሄኖክ የሚላለሁ ሂብሩ ላይ ካገኘ እሱን አውጣልኝ። የለም ምን እናድርገው? እዚህ ጋር እንትን ባይብል ሀብ ላይ የለም ያው እኮ። ስለዚህ አሁን አንተ ምን አድርግ ነው ቆይ የምትለኝ? እስቲ ንገረኝ። እኔ አሁን ኤቪደንስ አጠየቀኝ። መጽሐፈ ሄኖክ የሚባለው መጽሐፍ ላይ ስለ ስላሴ እንዳለ አሳየው። የለም አንተ ራስህ አንተ ደግሞ ያልከኝ ያለኸው እኛ ስለምንጠይቃችሁ ይኸውልህ አይደለም ሁሱ ይኸውልህ ስማኝ። ጭራሽ እሱ አውጥቶ እንዳሳየ እኮ እያደረገ ነው። እኔ እኮ ነኝ ያገዝኩህ ያወጣሁልህ እኮ እንዴ። አንተ አውጣ ብለኸኝማ ሳወጣልህ ጊዜ ስላሴ ቢለው ቃል የለም ምን ያወጣሁልህ ላይ አንተ ራስህ አሁን እንድታወጣ ልጋብዝህ። ሂድና የመጀመሪያው ላይ የነበረው ላይ ስላሴ የሚል አለ ከመሰረቱ ስላልክ አንተ እንድታወጣ ትልቁ ላይ ላድርግህ። ሂድ አውጣ። እሺ አይ ማውጣት ትችላለህ፣ ማውጣት ትችላለህ። እሱ ለምሳሌ ለአንተ የሚመች ነገር ብቻ አታርጋ። ለእኔ የሚመች ሳይሆን አይደለም። አሁን አንተ እምነትህን እንድታስረዳ እድል እየሰጠው ነው። ለእኔ እንዲመች ምናምን ብለህ ወደ እኔ አታስጠጋው። አንተ አውጣና አሳየን። ይኸውልህ ስላሴ የሚል ያለበትን መጽሐፍ ያንተን ሀሳብ የማይደግፍ ስለሆነ የእኔ ሀሳብ ነው ብለህ ጣልክብኝ። እኔ ሲጀመር እሱን ያወጣልህ እኮ አትሰማም እንዴ? ምን ሆነ? አንተ እኮ ምንም ማውጣት እኮ አልቻልክም። እኔ እንደሚጋጭ እንዳሁን ሌሎች ትርጉሞች ጋር የሚጋጭ እንደሆነ እያወጣሁኝ እያሳየህ ነው። አንተ ደግሞ እሱን አሳየን እስኪ። ያወጣሁ መጽሐፍ ላይ የለም ስላሴ የሚል የለም። እነዚህ ጋር ራሱ 80 አሐዱ የሚለው መጽሐፍ ላይ ቅድም ያወጣሁ ላይ አውጣውና እሱ ላይ ቃል በቃል አንብበው ይታይ። ቅድም ምን ነበር ያልከው? ዕብራይስጡ ላይ ራሱ አለ ብለህናል አይደለ? አንተ ዕብራይስጡ ላይ እንድታወጣ ካለ እሱ ጋር ቆይ እንደ ተረጋጋ አዳምጥ እንጂ አንተ ስልክ አልያዝክም አይደለ? ሌላ ስልክ? አዎ በጣም ጥሩ ፎከስ። ስልክ ይዘሃል አይደለ? አንተ ክርስቲያን ነህ። ምን አልከኝ? ሌላ ስልክ ይዘሃል ተጨማሪ እንድታግዘው ወንድምህን። ከምን ሌላ ነው? የዕብራይስጡን እዛ ላይ ያለና ያወጣልን እያለ አውጣለት እስኪ። እኔ የለኝም ይቅርታ። መጽሐፈ ሄኖክ የለህም? ፎከስ እኔ የለኝም ይቅርታ። እስቲ ቆይ ሊያው እንትኑ ላይ ያለው ግን አይመስለኝም። የኔ ላይ ያለው ላይ ሶፍት ኮፒ ላይ ያለው አይመስለኝም። ቆይ ሌለሽ መጽሐፈ ሄኖክ ነው ያለኝ። መጽሐፈ ሄኖክ
ሃርድ እዚህ ላይ አይታየኝም። ኦኬ 66 ነው የያዝከው? የኔ 66 ነው። ዞሮ ዞሮ ምንድነው አሁን ለሁሱ እየተነጋገርን ያለ ነው መጽሐፈ ሄኖክ በ80 አሐዱ ሚውት አድርጌው ማስረጃ ስታወጣ ነው የምታወራው። ማስረጃ ስታወጣ ታወራለህ። አንድ ጊዜ እስከው ላይ አውጣና እንየው እኮ ነው ያለው። አንዴ ያውና እዚህ ጋር አወጣሁልህ። በቃ እሺ ያው አወጣሁልህ። ዕብራይስጥን አወጣሁልህ። በቃ እንደምን ብያገዝኩ እሱ ማውጣት ካልቻለ ያው እዚህ ጋር መጽሐፈ ሄኖክ 17 እዚህ ጋር እናገኛለን። አረብልናለህ። ዕብራይስጥን አልችልም፣ ትራንስሌት አድርገው። እሺ እዚሁ ጋር ያለው ወደ አማርኛ ልቀይረው አይደለ? መልካም እዚሁ ጋር ያለ ወደ አምሃሪክ እንቀይረዋለን። እሺ ያውና 17 አንብባ። እሺ ቆራረጠልን አይታየኝም በደንብ። ኧረ በደንብ ይታያል። ያው 17 15 ነው ምናምን ነገር የሚታይ ያው 17 ስላሴ ብትለው ቃሊቶች ቃሉ ራሱ ይሄ ሌላ እኮ ነው። ቃሉ ራሱ አይተዋል። ቅድም ካነበብኩት ያው ስላሴ አይገናኝም እኮ። ስለዚህ የማይገናኝ ይሄንን ዕብራይስጥን ወደ አማርኛ ቀየርኩለት። አሁንም የለም። መጽሐፈ ሄኖክ ምዕራፍ 17 ቁጥር 17 ላይ አዎ ሲራክ ነው ወንድም አለ። ሲራክ ነው የሚለው ይሄ ሲራክ ነው የሚለው እኮ። ሲራክ ምንድን ነው? መጽሐፈ ሲራክ ሌላ ነው። ሲራክ ሌላ ነው። ሄኖክ ነው። ኦኬ ያው እነዚህ ጋር ይሄ አይደለም። አይ ላይ ርዕሱ ወሰን ላይ ርዕሱ ግን ሲራክ ነው የሚለው። ይሄ ሲራክ ይላል። ኦኬ ሲራክ ማን ነው? ሲራክ ሌላ ነው። ራሱን የቻለ የሰሎሞን መጽሐፍ ሌላ መጽሐፍ ነው። ሄኖክ ነው። አንድ ላሳይ። ወደ አማርኛ ልቀይርልህ። እዚህ ጋር ሌላ እንትቷል እንቀይረው። መጽሐፈ ሲራክ ሲራችን ቢለው ምን አይነት መጽሐፍ ነው? ይሄ ሌላ መጽሐፍ ምንድነው? ይሄ መጽሐፍ እናንተ መጽሐፍ ላይ ያለ ሲራች? አዎ ሲራክ መጽሐፍ አሁን ከምልህ መጽሐፍቶች መካከል ውስጥ አለ። 80 አሐዱ ከሚባሉት ውስጥ አንዱ ነው። ብሉይ ኪዳን ላይ ነው የሚገኘው። ቆይ ብሉይ ኪዳን። እሺ ብሉይ ኪዳን ላይ ይሄንን እንዳወጣለህ። ብሉይ ኪዳን ላይ ብሉይ ኪዳን አንዴ አዲስ ኪዳን ብሉይ ኪዳን እሺ ማን ነው የሚያግዛቸው? ክርስቲያን ካለ መግባት ይችላል። በነገራችን ላይ ቻርጅ እያለቀብኝ ነው። ፈትቼ ልመለስ ከዛ ድረስ ቆይ አላወጣለት አለ። እስከዛ ድረስ አንተ እንትን ትላለህ። ምናልባት ካገኘዋለህ ላውጣላችሁ ነው። እሺ ያውና ሄኖክ ይታያቸዋል አለህ። አንተኛው ይኸው አለህ መሰለኝ። ተናንሳ እሱም ከሲራክ ነው የሚለው። ይሄው እዚህ ይታያል ወንድም። ያውና ሄኖክ እያለ ሲራክ ነው እያለ ይሄ እኮ ሲራክ ነው። ሲራክ 17 ነው። አሁን ያለ ሄኖክ የሚለው ይሄኛው እኮ ሄኖክ ላይ ያውና እዚህ ጋር አስቀምጦና ሄኖክ ይልና ያ ጋር እዛው ራሱ ላይ ያለው ማለት ነው። ያለ ሲራክ 17ን እያለ ያለ ወንድም እሱዬ ቆይ ላሳያችሁ። ኖህ 80 በቃ ልንገርህ እሱዬ
81 ካልሆነ አይወጣልም እሱ። አንዴ ችግር የለም አላወጣልህ። አንተ ማውጣት የምትችል ከሆነ ማውጣት ትችላላችሁ። ክርስቲያኖች ካላቸው እንደ አረበኛ ስሙ ኦፍኖክ ይባላል። ኢድሪስ ማለት ነው፣ ወይንም ደግሞ ሄኖክ የሚባለው መጽሐፈ ሄኖክ አይደለ? እሺ በቃ በዕብራይስጡ ላውጣላችሁና ለመጨረሻ ጊዜ ከዚያ በኋላ እናየዋለን። አንተ እሱን ወክለህ ማውራት ትችላለህ አይደለ? አንድ ናችሁ መሰለኝ መንገዳችን እንትናችሁ እምነታችሁ አንድ ናችሁ አይደለ? ሄሎ አንድ ሀሳባችን አንድ ሆነ፣ እምነታችን አንድ ነው። በጣም ጥሩ። ያው እነዚህ ጋር ይታያል። ይሄ ዕብራይስጥ ነው አይደለ? ዕብራይስጥ ወንድ ማለት ግን ያላቀም ችግር የለውም። ወደ አማርኛ ቀይረዋለሁ፣ ወደምትፈልገው ቋንቋ ከፈለክ ወደ እንግሊዘኛ፣ ወደምትፈልገው አንተ ወደ አማርኛ ቀይረው ነው። እስኪ እኔ እሱ ያለው እኔውና ኦኬ። ያውና እንደ እንትን ሲራክ የሚባለው እንደ አረበኛ ኢድሪስ ማነው ሄኖክ ራሱ ነው። ለማንኛውም እዚህ ቦታ ላይ ወደ ዕብራይስጥ ያው ይታያል። ዕብራይስጥ ነው ይሄ። ወደ አማርኛ ልቀይርልህ፣ ምን ትላለህ? ቀይረውና እኔው አልኩ እንደማለም። በጣም ጥሩ። አለህ ጽና አለህ፣ ባትሪ አልዘጋብህም። እሺ ለማንኛውም ያውና አሁን ወደ አማርኛ ልቀይርላችሁ ነው። ወደ አማርኛ ልቀይርላችሁ ነው። ሲራክ ራሱ ሄኖክ ነው። አንድ አረበኛ እኽሩክ ብሎ ያስቀምጠዋል። ወደ አማርኛ ሲቀይር ሲራክ ይለዋል። እዛው ላይ ሄኖክ እንደሆነ ማስቀምጦላቸዋል። ነገር ግን ችግር የለውም። እዚህ ዕብራይስጥን ላሳየና ያ ዕብራይስጥን ስለሱ ማለት ነው። አንድ ያዳምጥ። ዘጸአት ይሰማሃል? ይሄ ዕብራይስጥ ነው አይደለ? ለመጨረሻ ጊዜ ዕብራይስጥ ነው ይታያል። ያላቅም በእናትህ አላቅም። ዕብራይስጥ ይሁን ቻይንኛ ይሁን ያላቅም ካልኩ እንደማለት። እሺ ዕብራይስጥ እንደሆነ በቃ እሺ ላሳይህ በራስህ። ያው ሂብሩ ይታያል እዚህ ጋር። ቆይ እንደ ሂብሩ ላይ ላድርግልህ። ጭራሽ ዕብራይስጥ መሆኑን እያየህ አላቅም ትላለህ እንዴ? እሺ ያውና ቆይ ላሳይህ። ይታያል እኮ ዕብራይስጥ ነው። ያውና ያው ሂብሩ ይታያል እዚህ ጋር። ሂብሩ ነው ራሱ። ይሄን ወደምትፈልገው ቋንቋ ቀይረው። እዚህ ቦታ ላይ ወደ አማርኛ እንቀይረው እስኪ። ወደ አማሪክ መጽሐፈ ሄኖክ ይታያል። ፎከስ ማን ነው? ዘጸአት አለ። ዘጸአት ይሰማሃል? ናውቃ ነው ዘጸአት እንዴ? ያው መጽሐፈ ሄኖክ አይሰማችሁም? በቃ ዝም አላችሁ። ለማንኛውም አንብቡት። እኔ ይሰማኝ። እሺ ወደ አማርኛ ቀይረነዋል። ያውና 17 ላይ እንመልከተው እንደሚል። ያ 17 ይታያል። ፎከስ እዚህ ጋር አሁን ሥላሴ የሚል ቃል አለ። የእግዚአብሔር ሰራዊት ኪሩቤልና ሱራፌል፣ አፍኒን፣ የኃይላት መልአክ ሁሉ፣ የአጋዛእት መላእክት ሁሉ የተመረጠውም ይላል። ከዛ ወደ 18 ይቀጥላል። ስለዚህ ቦታ ላይ ሥላሴ ይሄን አርጊመንት እኮ ነው ያላመጣሁት። ስለዚህ እዚህ ጋር አታምጣዎች፣ ችግር የለም። እነሱ ዕብራይስጡ ላይ አለ ስላሉ የሚለው ቃል የግድ እዛ ላይ የለም። ለማንኛውም ሥላሴ ከፈለግ ግን ሥላሴ የሚለው ቃል የግድ መጠቀስ የለበትም መጽሐፍ ቅዱስ ላይ እኮ። ሁሉንም አንቺማ መጠቀስ የለበትም እምነታችንም መጠቀስ የለበትም ብለሻል ቅድም ሰምቼሻለሁ። ሥላሴ የሚለው ቃል ነሰሰርሊ ሶስቱን አካላት የሚገልጽ ነው። እነሱ ካሉ ባይኖርም ችግር የለም። ቃሉ ግዴታ ምንም የእምነት መሰረት ራሱ አንድ አምላክ የሚለው ባይኖርም ይሄ ችግር የለውም ብለሃል። ምንም አይነት መጽሐፉ ላይ ባይኖር እስልምና ላይ አንድ ቀደም ጠይቁ ጠይቅሽ ያላ ጠይቅሽ። እሺ እንትን እስልምና ላይ ማለት ነው የሆነ ሳነብ ያየሁት the mother of the book የሚለው ነገር አለ። እሺ አላህ the mother of the book የሚለው አለ እና አንድ አይነት ነገር ነው ወይስ? አልገባኝም። ቁርአን ቆይንተር ልስጥህና ትንሽ ሳነብ ግራ ስለገባኝ ነው። ማውቀስ ለከዲያ በለዲ ተሪቶ
ምን አልከኝ? እሱ شنو قصدك بهذا الكلام ጥያቄ ምንድነው? በእስልምና ላይ ጥያቄ ካለ ቁርአን ወይንም ሐዲስ ላይ ወይንም እስልምና ላይ ጥያቄ ካለ ጠይቅ። ቁርአን ላይ ቆየው እንትኑ ልስጥህ እኮ ነው ጥቅሱን ልስጥህና ሱራህ ረዕድ የሚባል አለ ረዕዳ አለ። እሺ እዛ ላይ ቻፕተር 13 ቨርስ 39 ላይ በእንግሊዝኛ እንደዚህ ይላል Allah blots out what he wills and confirms and with him is the mother of the book ይላል። እሺ ቀጥልሽ። ከዛ ከአላህ ጋር ያለችው እቺ the mother of the book የምትባለዋ ማናት? እንደሆነ ጥያቄ ኦኬ ኡሙል ኪታብ ማለት የመጽሐፍቶች ሁሉ እናት ለማለት ፈልጎ ነው። ወዒንደሁ ከእርሱ ዘንድ ይገኛል ማለት ነው። ኡሙል ኪታብ የመጽሐፍቶች ሁሉ እናት ማለት ነው። እሱም ምንድነው? ለኡሙል ኪታብ የመጽሐፍቶች ሁሉ እናት ማለት እንዳለ ወደፊት ሁሉ የሚፈጸመው ሁሉ የተጻፈበት ለውሃል ማህፉዝ ማለት ነው። ጥብቁ ሰሌዳ ይባላል። እርሱ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲያብራሩት ምን አሉ መሰለህ? ለማ ቀደ አላሁ አልኸልቀ ከተበ ፊ ኪታቢሂ ፈሁወ ዒንደሁ ፈውቀል ዐርሽ ኢነ ረሕመቲ ሰበቀት ገደቢ። እርሱ ከአላህ ዘንድ ይገኛል ብለው ተናግረውታል። የፍጥረታት ሁሉ ወደፊት የሚሆነው ሁሉ የተጻፈበት አለ አይደለ? ጥብቁ ሰሌዳ ይባላል። እርሱ ከአላህ ዘንድ ይገኛል ነው። እሺ አላህ ያውቀው ምን እንደሚሆን ነው በደንብ ያውቀዋል እንጂ። ነገር ግን በተለምዶ ሰምተህ ከሆነ ይሄ እኮ አምላክ የጻፈው ነገር ነው እንላለን። ስለማያውቀው ሳይሆን በደንብ አድርጎ ያውቀዋል። የአላህ ስብሐነሁ ወተዓላ ቅድመ እውቀት የተጻፈበት ነው። ያ ማለት ወደፊት የሚሆነውን ሁሉ ጽፎታል አላህ ሲባል ጊዜ ያንን ስለሚያውቀው ነው እንጂ የጻፈው ነው ስለማያውቀው አይደለም። በደንብ አድርጎ ያውቀዋል። ቢጻፍም ባይጻፍም ከእርሱ ዘንድ እውቀቱ ያለ ነገር ነው የተጻፈው እዚያ ላይ ያለው ከእርሱ እውቀት ወስዶ ነው የተጻፈው። እሺ የበፊቱስ ማለት ወደፊት የሚመጣው ብቻ የተጻፈበት ነው ወይስ የፊቱንም ያጠቃልላል? ከእርሱ በኋላ ናቸው እንዳለ ፍጥረታት ሁሉ ከመገኘታቸው በፊት ነው ያንን የጻፈው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አወል ማ ኸለቀ አላሁ አልቀለም ቃለ ለሁ እክቱብ ቃል ማዛ አክቱብ ቃል እክቱብ ማ ሁወ ካኢኑን ኢላ ቂያም ሰዓ። አላህ መጀመሪያ ብዕርን በፈጠረው ጊዜ ከዛም ሰሌዳን ፈጠረውና ብዕር ሆይ ጻፍ ብሎ አዘዘው። ከዚያ በኋላ ምን ልጻፍ አለ? ወደፊት የሚሆነውን ሁሉ ጻፍ አለ። አምላክ እውቀቱን በእርሱ ላይ ያስተላለፈና ያ እንዲጻፍ አዘዘ። ተጻፈ። በዚያ ላይ ያ ነው ወደፊት የሚሆነውን ሁሉ ጻፈው። የዛኔ ማን ነበር ከተባለ አላህ ሱብሓነሁ ወተዓላ ብቻውን ነበር። ፍጥረታቶችን ሁሉ ከዚያ በኋላ እንዲገኙ አደረጋቸው፣ እንዲጻፉ አደረገ። በዚያ ላይ ወደፊት የሚሆነውንም ሁሉ እንዳለ በዚያ ላይ እንዲጻፍ አድርጎታል። ስለዚህ ቤዚክሊ የአላህ እውቀት ነው ማለት ይቻላል ማለት ነው። አላህ ከእውቀቱ ነው እዚያ ላይ ያሰፈረበት። ወደፊት የሚሆነው ነው። የአላህ እውቀትና የኡመት አልኪታብ ያልከው አንድ ነው፣ እኩል ነው። ከአላህ እውቀት ተወስዶ የተጻፈ ነው እዚያ ላይ። ከዚያ ውጭ ለእውቀት የለው ማለት አይደለም። የአላህ እውቀት የተገደበ አይደለም። ይህን ያክል ነው ተብሎ በመጠን የሚገለጽም አይደለም። ነገር ግን ለምሳሌ ይሄ ቁርአን አለ አይደለ? ከኛ የተሰጠን ከአላህ እውቀት ነው እርሱ። ያ ማለት ግን ከዚህች ውጭ ሌላ እውቀት የለው ማለት አይደለም። አላህ ስብሐነሁ ወተዓላ ከእውቀቱ መካከል ነው በመጽሐፉ እናት ተብሎ የተገለጸው እዛ ላይ የተጻፈው ለውሃል ማህፉዙ ጥብቁ ሰሌዳ ላይ ከእውቀቱ እንጂ ሙሉ እውቀቱ ያ ብቻ ነው ማለት አይደለም። ስለዚህ የአላህ ሙሉ እውቀቱ አይደለም የተጻፈው ማለት ነው። አይደለም ከእውቀቱ ነው የተጻፈው። እንደዚያ ነው። እሺ ጥያቄ ነው። ልጆች በጣም መሽቷል መሰለኝ። እስኪ ትንሽ ሰው እናስተናግድና እንተኛለን ኢንሻአላህ። ስንት ሰዓት ነው? 2 ሰዓት ሊሆን ነው። وعنده أم الكتاب يعلم ما يلج في الأرض وما يخرج منها وما ينزل من السماء وما يعرج فيها وهو معكم أينما كنتم والله بما تعملون بصير. تسفاي سلام انت تسفاي تنتظر بس ايش تنشن قرالن كذا انتኛለን. بسم الله الرحمن الرحيم
تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير وللذين كفروا بربهم عذاب جهنم وبئس المصير إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ كلما ألقي فيها فوج سألهم خزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير. السلام عليكم. በእኔ መመኑ በአባቴ መመኑ ይላል። ምክንያቱም እያስተማረ ያለው እኔ ራሴ አምንበታለሁ እንደ ኢየሱስ አብን ብቻ ለምን አታመልክም ነው እኔ ጥያቄ። መጽሐፍ ቅዱስን ቤዛ አድርገን ብናወራ አሪፍ ነው። ይቅርታ ግን አንደኛ ቆሮንቶስ አንድ ይገባ። አንደኛ ቆሮንቶስ ሚት አድርገን ችግር የለም ግባ። ዛሬ ነገር የዛን ጥያቄ ባንጠያየቅ አንዴ ችግር የለም ጌች ይጨርስ ችግር የለም። በተራ ሁላችሁም ታወራላችሁ። እንደ ኢየሱስ ልክ ነው ብለኸኛል። ኢየሱስ ልክ ከሆነ እንደ ኢየሱስ አብን ብቻ ለምን አታመልክም? የኔ ጥያቄ ነው። እስቲ ማስረጃ ሳይ አብራ ልክ አይደለም ጥያቄ። ቆይ በተራ ለምን የሚታተርጉ ማትረብሹ? እሺ እንደ ኢየሱስ ለምን አብን ብቻ አታመልክም? እስቲ የቱ ጋር ነው አመለከ የሚለው? የአምልኮ ስርዓት ታውቃለህ? የአምልኮ ስርዓት ማለት ሚታርክ አንድ ጊዜ ጠብቅ። የአምልኮ ስርዓት ማለት ዝማሬ ሲጀመር ሚታርግ ኢየሱስ አንድ ክርስቶስ ሚታርግ እሺ ሽብሩ ረበሽ ሳይሆን ሚታርግ አንድ ያወራሃለሁ። ኦኬ ተመልሳላችሁ። አምልኮ ማለት ስግደት፣ ጸሎት፣ ምስጋና፣ ዝማሬ፣ ቁርባን እነዚህ የአምልኮ ስርዓቶች ናቸው። ኢየሱስ ደግሞ ምን አድርጓል ካልከኝ አመስግኗል፣ ጸልዩዋል፣ ሰግዷል። ለማን ካልክ ለአብ ብቻ። ስትጸልዩ አለ ሉቃስ 11 ላይ ከፈለክ ታገኘዋለህ። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እያለ የዘወትር ጸሎት አስተምሯቸዋል። ኢየሱስም አባቱን ስለሰማኸኝ አመሰግናለሁ ብሏል። ኦኬ ቴንክ ዩ ቬሪ ማች። እነዚህ የአምልኮ ስርዓቶች ናቸው። ስለዚህ አንተ ልክ እንደ ኢየሱስ ለምን አብን ብቻ አታመልክም? አጭር መልስ። እሺ ይሄ ያው ምንድነው ተረጓጓመ ልክ አይደለም። አተረጓጓመ ይቅርታ፣ እዚህ ጋር ይቅርታ ላቋርጥ። ይቅርታ አታቋርጠኝ፣ አልፈቀድኩም። አታቋርጥ፣ አልፈቀድኩም። አንድ ጊዜ እንጌች መልስልኝ። እሺ አሁን ምን መሰለ፣ ኢየሱስ ሁለት ኔቸር አለው። በሰውነት አለ። አልፈለኩም። ለምንድነው ኢየሱስ ትክክል ነው ካልክ እንደ ኢየሱስ አብን ብቻ ለምን አታመልክም? የመጨረሻ ጥያቄ ነው። አሁን ሌላ መልስ ከመለስክልኝ አልፈልግም። ለምን አመለከ ጸለየ የምትለው በሰውነቱ ከሆነ ሰው የሚያደርገው ነገር በሰውነቱ ማንን ነው ያመለከው? ጾሟል። ከፈለክ እንደፈለክ ነግረዋለሁ። በሰውነቱ ማንን ነው ያመለከው? እንደው አንተ በፈለከው ሊድ እንደውም ችግር የለውም፣ ይመቸኛል። አንተ በፈለጋችሁት ሄዱ። በሰውነቱ ማንን ነው ያመለከው? አብን ነው ወይስ ሥላሴ?
እሺ አምልኮ ስራ ሰውን የሚፈጽመውን የፈጸመው ከአብ ጋር ያለውን ግንኙነት ለመናገር ነው። በቃ ስለዚህ አብን ብቻ ስላመለከ እንደ አብ እንደ ኢየሱስ አብን ብቻ ለምን አታመልክም? በእኔም መኑ በአብም መኑ ስላለን ነው። ትእዛዝ እኮ ነው። አንተን እኮ ነው እየጠየቅኩ ያለሁት። እንደ ኢየሱስ አብን ብቻ ለምን አታመልክም? በኢየሱስም ማነው አላመለክም ያለው? ማን ነበር? አንደኛ ቆሮንቶስ ገባልኝ። በትረ አንተ ነህ? ና አላመለክም ያልከው በትረ አንተ ነህ? እኔ ነኝ። አንደኛ ቆሮንቶስ 8:6 ላይ ገባ። ኦኬ አባት ሆይ ስለሰማኸኝ አመሰግናለሁ ብሎ ምስጋና አቀረበ። ምስጋና አምልኮ ነው እንሳል። ቅድምም እኮ ነገር ያለው ምሳሌ ያረገ ነው ያስተማረህ። እሱ ካልገባህ አንድ ጊዜ ምን ታርገ እያወራሁህ ነው። አንዴ ላወራ። አማን አለህ ከራይ ይሄ ካልገባችሁ ሌላ አማን አለ። ኧረ እባክሽ መኖር ብቻ ነው የሚሆንባችሁ። አማን ወይ አለ አማን ነው አለ። እሺ አለ ፈጣሪ ይመስገን። እሺ አማን ጥያቄ አለ? ጥያቄ የለኝም። ሻዴዚ እሺ ቀጥል አማን። ሻዳ እንድታስይዘኝ ነው በድጋሚ። እሺ ከዚህ በፊት ሰልመህ ነበር? ሰልም ያለው ግን በተለያዩ ምክንያቶች ከመስጊድ ርቄ ነበር። በዛ ምክንያት እሺ ያው ሶላት አለመስገድ ከመስጊድ መራቅ እንጂ ከእስልምና አልወጣም። ምንም እምነትህን አልቀየርክም አይደለ? አልቀየርኩም። መልካም እንደሱ ከሆነ ዳግም ወደ ሶላትህ መመለስ ነው። ሰውየው እምነቱን እስካልቀየረ ድረስ ሶላት ባለመስገዱ ምክንያት ወደ አላህ ንስሐ ማድረግ ተውበት ማድረግና ሶላትህን አስተካክለህ መስገድ መጀመር ያለብህ። ሻሃዳ ያስፈልገውን ችግር የለም። እሺ እናንተም ዱዓ አድርጉልኝ። መርሐባ አብሽር ወንድሜ። እስላማዊ ትምህርቶችን በደንብ ተከታተል። እስላማዊ ትምህርቶችን በደንብ ተከታተል። እሺ እሺ እሺ። መርሐባ ሰላም አለይኩም። እሺ ጥያቄ አለ? ይቀጥል። እሺ እኔ ልጠይቅ። እሺ ጥያቄ አለ? ይቀጥል። ፎከስ ግን ማለት ነው እዚህ ምድር ላይ ማርያም ኢየሱስን ከመውለዷ በፊት ማንን ያመለከችው? ማርያም ቆይ አንዴ ብሮ፣ እኔ በነገር ላይ ማርያም ኢየሱስን ከመውለዷ በፊት ማንን ያመለከችው? ቆይ እባክህ እግዚአብሔርን ነው ያመለከችው እኮ። ማን ብላን ያመለከችው? ስንት አካል? እንደ ኢየሱስ አብ ማለት አንድ እግዚአብሔር ነው። እግዚአብሔር በሶስት አካል ነው የሚገለጸው። እሺ እኔ እንግዲህ ጥያቄ ስላለኝ ቅድም ከውሱ ጋር እንግዲህ ምንም ሳንግባባ ሳናወራ ነው ያቆምነው። እኔ የሆነ ቃል ተናገርኩኝ። ከዛ እሱን ቃል ከመጽሐፍ ቅዱስ ላይ በጥቅስ አድርገህ ካላመጣኸው አልከኝ ውሱ። አይ ዶንት ቲንክ እንደዛ አይነት አርጊመንት አንተ የሆነ ነገር ብታወራ ይሄንን ቃል በቃል ከቁርአን ላይ አምጣ ተብሎ ሰው አይጠየቅም። እንደዛ አይነት ጥያቄ አይጠየቅም። ያመጣሁት እኔ ነኝ። ለምን አልክ? እንዴት አልክ? ማስረጃ አምጣ። እሱ ያባት ነው። የዛኔ እንዲህ ማስረጃ ካላመጣም በእኛ ነው። ግን ራሱኑ ቃል በቃል ጥቅሱን ከመጽሐፍ ቅዱስ ካላመጣ የሚባል አካሄድ ግን አይገባኝም። ግን ዞሮ ዞሮ አንድ ጥያቄ ልጠይቅ። ስለዚህ መጽሐፉ ላይ የለም ማለት የተናገር በዚህማ አንግባባ ላይ ጥያቄ አለ ፎከስ። አይ በክርስትና አንድ ጥያቄ ልጠይቅ። እንደሱ ከሆነ ልትመልስ አልቻልክም። ምን እናድርገህ? አንተ ተናገርክና እኛ ማስረጃ ስጠን አልክ። እኔ ነኝ እኮ ያወራሁት። አንተ እኮ እኔ ያወራሁትን ነገር ቃል በቃል እንደዚህ የሚለውን አምጣው አልከኝ። ለምን አወራህ ተብሎ እኮ የሚጠየቀው ለምን አወራህ? እንዴት አወራህ? የተናገርከው መጽሐፍ ማስረጃ ምንድነው ነው እንጂ የሚባለው አታዳምጥም። ምንድነው እኮ ነው።
አታዳምጥም? እሺ አውራ። እኔማ ጸጥ አልኩ እኮ እስካሁን ማይክ ይዤ እኮ ጸጥ አልኩኝ እኮ። የተናገርከው መጽሐፉ ላይ አለ የለም? እሱ ነው ጥያቄ እኮ። እኔ ነኝ ያወራሁት፣ መጽሐፍ ቅዱስ አይደለም ያወራው። መጽሐፍ ቅዱስ አወራ እያልኩኝ አይደለም፣ ወረቀቱ አንተ የተናገርከው መጽሐፉ ላይ አለ። መጽሐፍ ቅዱስ ላይ አምጣ ይባላል እንዴ? ምን አይነት ጥያቄ ነው? ለተናገርከው ማስረጃ አለ ወይ? መጽሐፍ ቅዱስ ላይ ማስረጃ አለኝ። ማስረጃ አለ፣ ሌላ ጥያቄ ነው። እኔ ያወራሁትን ቃል በቃል ከመጽሐፍ ቅዱስ አምጣ፣ ሌላ ጥያቄ ነው። አይባልም እንደዛ። አይደለም አያሽ አይደለ? ፍልስፍና ያለ አይደለ? ምንም ፍልስፍና የተናገርከው ቃል መጽሐፍ ቅዱስ ላይ አለ ወይ? እሺ አሁን አንድ ጥያቄ ልጠይቅ የለም አንድ ጥያቄ ልጠይቅ። የለም ምኑ? የተናገርከው መጽሐፍ ቅዱስ ላይ አለ? ማስረጃ አለ እያልኩ እኮ ነው። ማስረጃውን ደግሞ እንዳቀርብ አልፈቀድክልኝም። አንተ የምትፈልገው ቃል በቃል እኔ ያልኩትን ነገር መጽሐፍ ቅዱስ ማድረግ አይቻልም ነው የምትለኝ። ፖለቲካሽን በኋላ ትሰሪያለሽ አንተ እንደምትፈልገው ምናምን ላይ የተናገርከው አለ ወይ መጽሐፉ ላይ? ምንድነው አሁን ያ ካለ መጽሐፉ ላይ አዎ አለ ነው፣ ከሌለ አይ የለም ዝም ብዬ ያንን ተናግሬ ያለሁኝ ሐሳቡ ግን አለ። ችግር የለም እኮ እንደሱ ለመናገር ትችላለህ። ግን መጽሐፍ ቅዱስ ላይ አለ ወይ ጥያቄ የተናገርከው? አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ቃል አለ መጽሐፉ ላይ? ሐሳቡ አለ እንጂ ቃሉ የለም። አንድ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። መኖርም አይጠበቅበትም። ስለዚህ የምታስተምረው ትምህርት መጽሐፉ ላይ መኖር አይጠበቅበትም። አያችሁ አይደለ? አይ አብ አምላክ መሆኑን ከነገረኝ፣ ወልድ አምላክ መሆኑን ከነገረኝ፣ መንፈስ ቅዱስ አምላክ መሆኑን ከነገረኝ መኖር አይጠበቅም የሚሉት ጥቃቅን ነገር መስሏቸው ነው። ጥቃቅን ነገር አይደለም። የአምላክን አንድነት እኮ ነው። ቆይ አንዴ ተረጋጋ እንጂ። መኖር አይጠበቅበትም ቢባል እኛ ጋር ለምሳሌ ቃል በቃል መኖር አይጠበቅበትም ሐሳቡ እንጂ የምንላቸው መሰረታዊ ጉዳዮች እኮ አይደለም፣ የፍሩዕ ጉዳዮች ናቸው፣ ወይንም የፊቅህ ጉዳዮች ናቸው። እስቲንባጥ አድርገው ዕለሞች የሚነግሩን አይደለ? አንድ አምላክ የሚለው ሐሳብ ግን በቃ የእምነት ሁሉ መሰረት ነው። ይሄ መኖር አይጠበቅበትም ችግር የለውም ነው እነሱ። አያችሁት? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው እምነት የክርስትና እምነት መሰረት ነው። ገብታችኋል? ይሄ ግን መሰረቱ አለው መጽሐፉ ላይ የለም በፍጹም አለ። አንተ እንደምትለው አላልኩም። ካለ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው ቃል አለ። መጀመሪያ ነው ያልኩት። አተረጋጉ እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው ቃል አለ መጽሐፍ ቅዱስ ላይ? ፎከስ አንድ እስቲ ፎከስ አንድ ቆይ። እሺ እሱ ቅድም ማቴዎስ 28 ከቁጥር 19 እስከ 20 ያለው ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው ቃል አለ። ናቲ እያቋረጥከው ነበር አይደል? አሁን ተመልሰ አብ ወልድ መንፈስ ቅዱስ እያጠመቀዋቻችሁ አላለም? ቅድም ያነበብኮ ብሎ አለ አይደል? እሱን አልጠየኩም እሱን አልጠየኩም። እየጠየቀን ያለ ነው። አንዴ ናቲ ቆይ አንዴ እባክህ። እንዴ አንተ አሁን ያውራ ብለህ እድል ሰጥተው አሚት አድርግ እንጂ ፎከስ ናቲ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ መጽሐፍ ቅዱስ ላይ ወይንስ የለም? አሁን ያነበብከው በእንግሊዝኛ ሲንጉላር ነው ፕሉራል ነው? መጀመሪያ ማስመር ያለብህ ያንን ነው። ሁለተኛ ደግሞ ወይ ናቲ ወይ መጽሐፍ ቅዱስ አንድ አምላክ ብሎ የሚገልጸው ማንን ነው? እግዚአብሔር አባትን። አላሁ አክበር 4 ነጥብ። ማንን ነው? አሁን እንደዚህ አንድ አምላክ የሚለው አብን ነው። አያችሁት አይደለ? ቆይ እየተስማማን እንዴት ምን መሰላችሁ? ቆይ እንጂ ክርስቲያኖች ግን የሚያምኑት በዚህ ተቃራኒ ነው። አብ ወልድ መንፈስ ቅዱስ 3 አካልን ጠርተው ነው አንድ አምላክ የሚሉት። መጽሐፍ ቅዱስ ግን አንድ አምላክ የሚለው አብን ነው። እሺ ቆይ አሁን እሱዬ መልስ እንደ አንድ ውይይት ስፍራ እኔ ለአንተ መረጃ አቀርብልሃለሁ ወይንም ለአንተ ጥያቄ አቀርባለሁ። አንተ ለእኔ መልስ ትሰጠኛለህ ከመረጃ ጋር አስደግፈ እንጂ ያ እኔ ያልኩትን ነገር ሳላብራራ ዝም ብለህ ስላልኩ ብቻ እንትን የምትልበት መንገድ የለም። አንተ አሁን እኮ ከምንም በላይ አንድን የቀረበውን መረጃ ዲፌንስ ለማድረግ የሆነ መረጃ አለ አይደል? በራስህ እኔ የሚያቀርብልህን መረጃ ስማ። በዘፍጥረት ዕብራይስጥ በተጻፈው ያህዌና ኤሎሂም እግዚአብሔርን ይለዋል መጽሐፍ ቅዱስ ዘፍጥረት ምዕራፍ 2 ከቁጥር 18 ላይ ቢኮዝ ይሄንን የተጠቀመው
ገና ኢየሱስ ክርስቶስ ከመምጣቱ ከስንት ዓመት በፊት መሆኑን እንግዲህ አስልተ መድረስ ትችላለህ። መጽሐፍ ቅዱስ 1400 ዓመት ለመጻፍ የፈጀ ነው። ይሄንን ደግሞ በደንብ የሚያጠናክሩ ጥናቶችን በኋላ ላይ ሊያቀርብልህ ይችላል። ኢየሱስ ወይንም አዲስ ኪዳን ከመጀመሩ በፊት አንተ ያነበብከው ቅድም ማቴዎስ ምዕራፍ 28 አብ ወልድ በመንፈስ ቅዱስ እኔ በትክክለኛው በዕብራይስጡ አሁን አንድ ስልክ ስላለኝ ነው። ሜቢ መጽሐፍ ቅዱስ በዕብራይስጥ ማለት በግሪክ ስለሌለኝ ነው። ሲንጉላር ነው ወይ ፕሉራል የሚለውን ነገር መመልከት መቻል አለብን። ሲቀጥል ደግሞ አንድ ኢሹ ወይንም ውይይት እስከሆነ ድረስ አንድ ርዕስ ይዘን ነው ልንቀርብ የምንችለው እንጂ ከዚህ ወደዛ እየዘለልን አይሆንም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። አምላክ የሆነው በምንድን ነው ብለህ ብትጠይቀኝ በባህሪ ነው። ገብቶሃል አይደል? በባህሪ አንድ አምላክ ነው። በፐርሰናሊቲ እሺ ልጨርስ። በፐርሰናሊቲ የተገለጡበት እንደፈለክ አውራ አብሽርበት አየ እና በፐርሰናሊቲ የተገለጡበት መንገድ አለ። ቅድም አንድ ወንድማችን እዚህ ጋር እያነሳ ነበር። እግዚአብሔር ኢየሱስ ክርስቶስ በምድር ተገልጦ አብን ነው ያመለከው። አብን አምልኳል ወይንም ለአብ የሚገባውን ነገር ሰጥቷል። ለምን? የተገለጠው በስጋዊ ማንነት ነው። መለኮት ሆኖ በስጋዊ ማንነት ለምን? ለሰው ልጅ ያለውን ፍቅር ለመግለጽ አምላክ። እኛም እኮ ይሄንን ፍቅር እኮ ስለቀመስን ነው ክርስቲያን የሆን ነው እንጂ እሱ አሁን ለምሳሌ አክል በልና አንተና እኔ ወንድም እንድንሆን ከአንድ እናት መወለድ አለበት። ገብቷል? በደም ስንወለድ ይሄ እኮ የኔ ወንድም ነው ስጋ ወንድሜ ነው ትለኛለህ። ጀስት ግን አንድን ዝም ብሎ ለምሳሌ አክል አሁን እኔ ያለሁት ከአንተ በጣም በምርቅ ቦታ ነው። አሁን እኔን ወንድም የምትልበት መንገድ አለ። ኢየሱስ ክርስቶስ ካለው ክብሩ ከዘላለማዊነቱ ወርዶ ነው የመጣው። ይህንን መጽሐፍ ቅዱስ በደንብ ያብራራል። ጨረስክ ወይ? አይ አልጨረስኩም። እሱ ቢያንስ ወይ በስላሴ ብቻ እናውራ አሊያም በኢየሱስ ክርስቶስ አምላክነት ብቻ እናውራ። ይሄንን ሰለክት እናድርግና አንድ ጎራ ይዘን በአንድ ጎራ ብቻ እንወያይ። ከዚህ ወደዛ ባንዘል። እሺ፣ ስንት አምላክ ነው የምታመልከው? ስላሴ አምላክ ነው የሚል ቃል አለ መጽሐፍ ቅዱስ ላይ በደንብ አለ። ቅድም አቀረብኩልህ ዘፍጥረት ምዕራፍ 2 የዕብራይስጡን ክፈት። የአማርኛው አቻ ትርጉም ስለሌለው የዕብራይስጡን ከፍተህ እናውራ። ስላሴ የሚል ቃል አለ መጽሐፍ ቅዱስ ላይ። እሺ የዕብራይስጡ ጋር ትሄዳለህ። የዕብራይስጡን እናንብብ። ዘፍጥረት ምዕራፍ 2 ከቁጥር 18 ከዛ ትራንስሌት እያርክልኝ እንግሊዝኛውን እባክህ። ይኸውልህ ስላሴ የሚለው ቃል አለ መጽሐፍ ቅዱስ ላይ። እሺ ክፈትና አሁን እኮ አልኩህ ዘፍጥረት ምዕራፍ 2:18 ዘፍጥረት ምዕራፍ 18 ቁጥር 2 ላይ ኖ 2:18 ረጋ። እዛ ቦታ ላይ ስላሴ የሚል ቃል አለ። እሺ ክፈታ፣ ዕብራይስጡን ቃል ክፈትልኝ፣ የዕብራይስጡን መጽሐፍ ቅዱስ። እሺ ከፍትልሃል። ቴንክ ዩ። አይ አብሽር። እሺ ዘፍጥረት ምዕራፍ 2 ቁጥር 18 ነው ያልከው። እሺ የዕብራይስጥን ነው ያለው። የዕብራይስጥን ነው። እሺ ቻት አንብባት እስኪ ናቲሻ ናቲ ቻት ዕብራይስጧ ናቲ አይሰማህም? ናቲ አሎ
ወለካለው ትስማዕ ከላሚ ኢብሮ ግን ለሌሎች የሰጠውን ትዕግስት ለምንድን ነው ለእኔ ነፈከኝ? አሎ هل أنت موجود يا ناتي؟ إبراستنا وطالين يالكن ياو أوتتنا التازاجنا ناتشا ኢብሮ ይህን ጥያቄ እኮ አትደጋግሞ ብያለሁ እኮ። የለም አልኩ እኮ ቃሉ። በጣም ጥሩ ጎበዝ። እውነተኛ ክርስቲያን ተገኘ። ስላሴ የሚለው ቃል የለም በፍጹም። እሺ እድል ስጣችሁ ላላችሁ እስልምና ላይ ጥያቄ አላችሁ? ብዙ ተውሂድ የሚል ቃል አለ ቁርአን ላይ ተውሂድ የሚል አለ? አሳየኝ እስቲ አንተ። በጣም ጥሩ ጥያቄ። አንዴ ቤት አድርጎ አንድ ሰው ጥያቄ ከጠየቀ አዳምጡ። ታቻል። ስለዚህ አሁን እርሱ ምን ጠይቋል? እንደ እስልምና አስተምህሮ የእስልምና አስተምህሮ መሰረት ተውሂድ ወይንም የአምላክ አላህ ስብሐነ ወተዓላ አንድነትን የሚገልጽ ነው። ተውሂድ የሚለው ቃል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ቃል አስተምረዋል ወይ ብለን ስናይ ተውሂድ የሚለውን ቃል በቃል ነው የፈለግከው ጌቸው? አዎ ቃል በቃል ልክ እንደ ስላሴ አውጣልኝ እስቲ። ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ታላቁ ነቢያችን ሲያስተምሩ ጊዜ የእምነት መሰረት የሆነውን ተውሂድን ቃል በቃል ተውሂድ ብለው ቃል በቃል ያነሱበትን ላሳይ። ከነቢያት ብዙ እንደዛ ነው የጠየቀው። ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ተውሂድ ያሉበትን ላሳይህ ነው። ከነቢያት ነው ያልኩህ እኮ። አያችሁ ታዲያ ከነቢያት ነቢዩ ሰለላሁ ዐለይሂ ወሰለም አዎ ከነቢያት ታላቅ ነቢይ ናቸው። ለዚያው ማስረጃ ያሳያል። ነቢዩ መሐመድ ከቁርአን ውጪ አንድ አያችሁ ጥያቄውን የቃይ ቅድም ምን አለ? አሳየኝ አለ ከእስልምና ተውሂድ የሚለው እንደማሳየው አወቀ። ይሄን ጥያቄ ብዙ ጊዜ ሲያነሱላችሁ ትሰማላችሁ። ስላሴ የሚለው ቃል አለ ወይ በመጽሐፍ ቅዱስ ሙሉ ስትሏቸው ጊዜ የለም። እኛን ደግሞ መልሰው ምን ይላሉ? ተውሂድ የሚለው ቃል አለ ወይ ይላሉ። አዎ አለ እያልኩ ነው። ላሳየህ ቃል በቃል ተውሂድ የሚለውን ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩበት ላውጣለህ። ከሌላ ነብይ ነው ከነቢያት ነው ያልከኝ? አይዋ ከሌላ ነብይ ማለት ጀመሩ። አያቸው አይደለ? በጣም ጥሩ ከሌላ ነብይ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ተውሂድ የሚለውን ቃል በቃል ራሳቸው አስተምረዋል አይደለ? ይሄን ላሳይህ ቃል በቃል ራሳቸው ተውሂድ የሚለውን ቃል እያነሱ ያስተማሩበትን ላሳያቸው። እኛ የእምነታችን መሰረት ቃል በቃል በሐዲስ ላይ ያለ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል ሐዲስ ላይ። ተጻት ፖዛት ሆነ ይገብተህ ብዙ ጊዜ ይሁን ተመለስ አለው ጨርሽ ብዬ ነው ጨርሱ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሸፋዓቲ ሊአህሊ አልከባኢር ሚን ኡመቲ ብለው የገለጹበትን አንዴ አላጣም። አብሽር በደንብ ነው የማሳይህ። አላጣም ትንሽ ሳቅ ትንሽ ፈቅጄልሃለሁ። ኮሜንት ላይ እንዳትናገሩት እሺ፣ እንዳትናገሩት ኮሜንት ላይ ይሳቅ። ይሄ ልጅ መሳቅ መብቱ ነው፣ ማንም ሰው እንዳይናገረው። እሺ ትርሚዚ 2597 ያላውጣለን 2597 የብዙ ጊዜ የክርስቲያኖች ጥያቄ ተውሂድ የሚለውን ቃል አምጡ እናንተም ስላሴ የምትሉን ከሆነ አለ 97 ወላሂ አለ። በጣም ይገርማል። ጥያቄ ተጠይቆ መልስ የማታጣበት ቤት ነው የመጣ
አይ እኔ ፈልጌ ስላጣሁት ነው። ከቁርአን ካመጣ አብሽር ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ያስተምረዋል። 2597 ኑ ላሳያችሁ። ያው ጃሚዕ ትርሚዚ 2597 ነቢያችን ሰለላሁ ዐለይሂ ወሰለም ምን እንዳሉ የእንግሊዝኛውንም አሳያቸዋል። አንዴ عربية لا بيقولاتشو. حدثنا هناد أخبرنا أبو معاوية عن الأعمش عن عمارة بن عمير عن الحارث بن سويد حدثنا عبد الله بن مسعود بحديثين أحدهما عن نفسه والآخر عن النبي صلى الله عليه وسلم. أكيد النبي صلى الله عليه وسلم زبوت عليه النبي صلى الله عليه وسلم يقولوا تملكته يعذب ناس من أهل التوحيد في النار. يعذب ناس من أهل التوحيد. التوحيد بلو قال يتايا لجوج التوحيد لجوج أتاچوتال وسو قرآن ነው እንዴ ሐዲስ እኮ ነው። أيوة ايش مثلا دمان حديث ما جمره تملكتوا التوحيد نبياتنا صلى الله عليه وسلم قال بقال يا توحيد እያሉ አንስተዋል ማለት ነው። ከዚህ በኋላ ክርስቲያኖች ያውና ተውሂድ የሚለው በእንግሊዘኛ የሚታያቸዋል። ተውሂድ ቁርአን ያልኩት እኔማ ከቤተ ክርስቲያን ትምህርት አላሳየም እንዴ እንደዛ ከሆነ ኦኬ ቁርአን ከሐዲስ ከማን ዘንድ ነው የመጣው? እንደ ቤተ ክርስቲያን ትምህርት መስሎ ነው እንደ ገድላት ምናምን እንደተጻፈ ላ ሐዲስ ልክ እንደ ቁርአን ከአላህ ዘንድ የመጣ ቃል እኮ ነው። ስለ ሐዲስ ታውቃለህ ጌቸው? ሐዲስ ማለት ምን ማለት ነው? ምንድነው ሐዲስ? እስኪ ንገረን። ነብዩ መሐመድ ያስተማራቸው ትምህርቶች ናቸው። ከማን ተቀብለው? ከአላህ። አላሁ አክበር። ቁርአንስ ከአላህ ተቀብለው እሱ ነው ያልከው። ስለዚህ ቁርአንና ሐዲስ ሁለቱም ከአላህ ዘንድ የመጣ መልእክት እንጂ ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው ፈጥረው ምድር ላይ እየተናገሩት አይደለም። ይሄን ቁርአን ራሱ ሲናገር ምን ይላል? ወማ ينطق عن الهوى إن هو إلا وحي يوحى። የቤተ ክርስቲያን ትምህርት ታዲያ የቤተ ክርስቲያን አዳምጥ። ሙሐመድ ከራሱ አንዳችን አይናገርም ከእኔ ዘንድ የሚተላለፍለትን ራእይ ብቻ እንጂ እያለ ይናገራል። ሐዲስን ነቢያችን ሰለላሁ ዐለይሂ ወሰለም ከራሳቸው ፈጥረው ሳይሆን አላህ ራሱ ነው የገለጠላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኡቲቱል ቁርአን ወሚስለሁ መዐሁ አሉ። ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ ተሰጠሁኝ አሉ። ተሰጥተው ነው ሐዲስንም ራሱ ሐሳን ብን ዐጢያ የተባለው ታላቁ ሰሐባ ሲናገር ምን አለ? ካነ ጅብሪል ዐለይሂ ሰላም የንዚሉ ዐለ ነቢ ሰለላሁ ዐለይሂ ወሰለም ቢሱነህ ከማ የንዚሉ ቢልቁርአን። መልአኩ ገብርኤል ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ሲያወርድላቸው እንደነበር ሁሉ ሐዲስንም ሲያወርድላቸው የነበረው እርሱ ነው ይላል። ይህ ነው ከሐዲስ ለምሳሌ እስኪ ጅብሪል ያወረደላቸው አለ ወይ ልክ እንደ ቁርአን ከተባለ አዎ ሐዲስ ዑመር ብን አልኸጣብ ሐዲስ ያስተላለፈው አለ አይደል? ከነብዩ ሰለላሁ ዐለይሂ ወሰለም ሰምቶ ጅብሪል ዐለይሂ ሰላም መጥቶ እንዳውም ለዛውም የእስልምናን ትልቁን መሰረቶች መልአኩ ጅብሪል ለመጥቶ ያስተላለፈው በሐዲስ ላይ ማሁል ኢስላም እያለ እየጠየቃቸው ሐዲስን ታስታውሳላችሁ? እስልምና ምንድን ነው እያላቸው ነቢያችን ሰለላሁ ዐለይሂ ወሰለም እየመለሱለት ጅብሪልና ነብዩ ሰለላሁ ዐለይሂ ወሰለም ይማማራሉ። ሰሃቦች ያንን ሰምተው ዘገቡት። እንዴት መጥቶ ቁርአን ነው ያለ አይደለም ሐዲስ ነው። ስለዚህ ጅብሪል ቁርአን እንደሚያወርድላቸው ሁሉ ሐዲስንም ራሱ ነው እያመጣ ሲያወርድላቸው የነበረው ማለት ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል አተውሂድ እያሉ አስተምረዋል። አንድም ነቢያት ግን መጽሐፍ ቅዱስ ላይ ሥላሴ እያለ ያስተማረ የለም። አይ አሁን እኮ ብዙ ከቁርአን ያልኩ ነኝ። አሁን አልመለስክም እኮ ታጥቦ ጭቃ ትልቅ እኮ ናቸው። አሁን ራሱ መልሱት። ሐዲስን ከማን የመጣው እያልኩት ከአላህ ነው እያለ ሁለቱም ምንጫቸው አንድ ነው የሚለውን መስክሮ አምኖ እንደገና መልስ እንዳላገኘ ለማስመሰል ግግም ማለት አያስኬድም። እንደዚህ ለእውነትማ እጅ ስጡ እንጂ። አይሽ ዘዛት ሰላም ሰላም፣ እንዴት ነው? ሰላም ነው። ሰላም ነው። አልሐምዱሊላህ። ማን ነው አለው? እግዚአብሔር ይመስገን ሁሉ ሰላም ነው። በመሀል እንዳልገባ ብዬ ነው የጨረስኩት እንጂ በመሀል እንዳልገባ። ያው ርዕሱ ትንሽ ቆይቼ ዘግቼ ብገባም ሥላሴ የሚለው እርግጥ በመጽሐፍ ቅዱስ ቃል በቃል የለም። ነገር ግን
ስላሴ የሚለው ስለሰ የሚለው የወጣ ነው እንጂ ቃል በቃል ሶስት ስላሴ የሚል በመጽሐፍ ቅዱስ ላይ የለም። አታገኝ ፈልገህም አታገኝም። ነገር ግን የአብና የወልድ መንፈስ ቅዱስ የሶስት ስማቸው ስላሴ በሚል አንድ ላይ ይጠቀልላቸዋል። እዛ ነው። ይህ ስላሴ የሚል የለም፣ ፈልገህም አታገኝም። አምጣልኝ ብትለው አያመጣልም፣ ምክንያቱ ስለሌለ ነው። ግን አንድ ጌታ አንድ እግዚአብሔር ግን ስላሴ ምክንያቱ የስም ሶስትነት አላቸው። በእኛ በኦርቶዶክስም በክርስቲያን እንደ አጠቃላይ ማለት ነው። ግን ስላሴ ግን በእንትን ግን አምጣልኝ ብትለው ግን የለም ስለሌለ ነው። ነገር ግን አብና ወልድ መንፈስ ቅዱስ ብለህ ግን በመጽሐፍ ቅዱስ በደንብ አድርጎ ያረጋግጥልሃል። ስላሴ የሚለው ግን የለም። እሺ፣ በጣም ጥሩ። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚልስ አለ? ስላሴ የሚለው ከሌለ እሱን እንለፈው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ነው ያለው መጽሐፍ ቅዱስ ላይ፣ ወይንስ አብን ነው አንድ አምላክ የሚለው መጽሐፍ ቅዱስ? አብና ወልድ መንፈስ ቅዱስ አንድ ጌታ፣ አሁን አንድ ጌታ የሚለው ነው የፈለከው ወይስ አብ ወይስ ወልድ? አብ ወልድ መንፈስ ቅዱስ የሚለው ነው ወይስ አንድ ጌታ የሚጨመር ነው የፈለከው? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ሶስቱንም ጠቅሶ አንድ አምላክ መሆናቸውን የገለጸበት ሳለ አብና ወልድ መንፈስ ቅዱስ ሶስት አንድ ጌታ የሚል ወይም አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ነው። አንድ አምላክ ሶስትም ጠመረ አንድ ጌታ ማለት ነው። ሶስቱንም ጠቅሶ አንድ አምላክ መሆናቸውን የገለጸ አንድ አምላክ ወይም አንድ ጌታ የለም። እሺ እንደዛ እንዴት? እስኪ ለምሳሌ ኤፌሶን ካለ መጽሐፍ ቅዱስ አውጣልኝ እስኪ አንዴ። አለ ችግር የለም። የት ጋር አለ? ኤፌሶን 4 አውጣልኝ አንዴ። ኤፌሶን 4 እሺ። ቁጥር ስንት ላይ? ቁጥር 5 ነው። እሺ ኤፌሶን 4 ቁጥር 5 እሺ። እዚህ ጋር ምን ይላል? ኤፌሶን 4:5 ላይ አንድ ጌታ አንድ ጥምቀት ይላል። አንድ ጌታ አንድ ሃይማኖት አንድ ጥምቀት። እሺ ከሁሉ በላይ የሚሆን አለ ያ አንድ አምላክ ማን እንደሆነ ይገልጽልናል። ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። አንድ አምላክ የተባለው ማን ነው? አንድ አምላክ የተባለው ማን ነው? አሁን መጀመሪያ ላይ አንድ የመጽሐፍ ቅዱስ ኮንሰፕቱ ስትረዳው በመሃል ገብታ አይደለም የምትረዳው አይደል? ከመጀመሪያ ጀምረ ምን እንደሚል ችግር የለውም። አሁን ስለ አምላክ እያወራን ስለሆነ ስለ ጌታ ወደ በትክክል አንድ አምላክ የሚለው መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስና አንድ አምላክ የሚለው ወይንስ አብን ነው አንድ አምላክ ብሎ የሚጠራው መጽሐፍ ቅዱስ? አንድ ጌታስ? አንድ አምላክ ብቻ የሚለው እንትን አትበል። አንድ ጌታ የሚለው ስለማን ነው? ወደሱ ነገራችን ላይ ጌታ እያለ የሚጠራው ኢየሱስ ነው አይደለ? ለእሱም ብቻ አይደለም፣ ሶስት ጌቶች ናቸው ያሏቸው። ሶስት ጌታ የለንም እኛ። አብ ጌታ ነው አይደለም? እንዴ ለብቻው ነጥለን እንዴ አንድ ጌታ ለብቻው ነጥለህ እኮ አንድ ጌታ እንትን እኮ አይባልም። ስለዚህ ሶስቱም ካልተአብረው ካልተደራረቡ አንዱን ነጥዬ ጌታ ነው ማለት አልችልም ማለት ነው። እሺ አንድ ነገር ምሳሌ ልስጥ ወንድም አለምዬ። እሺ ምሳሌ ልስጥ በዚህ በፍጥረታት ማለት ነው። አሁን ለምሳሌ እኮ በመጽሐፍ ቅዱስ ምሳሌ ስጠኝ። በመጽሐፍ ቅዱስ እየነገርኩህ እኮ ነው። በመጽሐፍ ቅዱስ አንተ የምትፈልገው ላይ አብን ብቻውን ጌታ ነው ማለት እችላለሁ አልችልም? አብ ብቻው ጌታ ነው፣ ወልድም ብቻውን ጌታ ነው። እሺ እና እንደዛ አድርገህ ሶስት ልዬ ብቻቸው ልታደርጋቸውን እንጣጥለህ እና ሶስት አምላክ አላቸው ልትል ነው። ሶስቱም ጌቶች ናቸው አይደሉም እኮ። በምን አይተህ ነው? አሁን በምን መነጽር ነው ያየኸው? አንድ ጌታ አለ፣ ሁለት ጌታ አለ፣ ሶስት ጌታ አለ። ሶስት ጌቶች አሉ የሉም? አብም ጌታ ነው፣ ወልድም ጌታ ነው፣ መንፈስ ቅዱስም ጌታ ነው አይደል? በሶስትነት አንድ አምላክ የነገርኩህ ነው። ሶስቱም ጌቶች ናቸው አይደሉም ነው ጥያቄ።
ሶስት ጌቱን ማለት እኮ ነገር ለምሳሌ የሶስት ጌታ አሁን ሶስት አምላክ አለን ብለን አናምንም። እኛ ሶስት አምላክ የለንም። ሶስት አምላክ የለንም። ሶስት አምላክ እሺ፣ ጌታ ሶስት በምን እንዴት ሶስት ጌቶች አለህ ወይ? አንድ ጌታ ነው ማለት የምትችለው አንተ አሁን ሶስት ጌቶች ነው ማለት የምትችለው? እስኪ ሶስት ጌቶች የሚል እስካምጣልን እስኪ ወንድም አለም ሶስት አምላክ የሚል እስካምጣልን እስኪ አንተ ሶስት ጌቶች ኦርቶዶክስ ነው አይደል? አዎ በጣም ጥሩ። ያ ሶስት አምላክ አላችሁ አይደለም የምትለው? ሶስት አምላክ አላችሁ ያውና ሶስት ጌቶች ናቸው ይላል ሰይፈ ስላሴ ላይ። ሶስት ጌቶች ናቸው። ከዛስ ሶስት ጌቶች አምጣልከኝ አመጣኝ። ከዛስ ምን አለው? እኮ ዘርዝረዋ በደንብ አድርጋ አብራራው። ሶስት ጌቶች የተባሉት ማን ናቸው? በደንብ ንገረኛ አብራራልኝ እያልኩ እኮ ነው። እንደ የአብ ወልድ መንፈስ ቅዱስ ማለት ነው ሶስት ጌቶች። የት አለ አብ ወልድ መንፈስ ቅዱስ የሚለው? እና ስለ የትእዛዛቸው ባህሪ አንድ የሆነ ሶስት ጌቶች ናቸው የሚለው ማን ነው? እና አየሁ ራስ አመጣው። የትእዛዛቸው አንድ የሆነ አብ ወልድ መንፈስ ቅዱስ ኖ ሶስት ጌቶች ያው እኮ የትእዛዛቸው አንድ የሆነ እያልኩ ራሱ እንትን እያልከው ነው። አመጣው እኮ ራሱ የትእዛዛቸው አንድ የሆነ ስንት ጌቶች ናቸው የሚለው ነው። አንድ ነገር ንገርህ ማለት ነው። አንድ ነገር ንገርህ። አብ የራሱ የሆነ ስም አለው አይደለም? አሁን ስለ ስም አለው የለውም አይደለም? ስለ ስም ግን እያወራን ያለ ነው። አንተ እኮ በስም ሄደህ እኮ ነው። በአካል አዳምጠኝ። ዘጸአት ሶስት ጌቶች የሚል አምጣልኝ አልክ። እዚህ ቦታ ላይ ሶስት ጌቶች ናቸው ይላል አይልም? በራሱ ከመልሰዋል። ራስ መልሰዋል። እኛን መለስኩት እየጠየኩህ ነው። ሶስት ጌቶች የሚል አምጣልኝ ብለህ ነበር። አዳምጥ። ልንገርህ በአካል ተረጋጋ እንጂ ሶስት ጌቶች ናቸው የሚል አምጣልኝ ብለህ ነበር። እዚህ ቦታ ላይ ሶስት ጌቶች የሚል ቃል አምጥቼልሃለሁ ወይንስ አላመጣሁልህ? ሶስት ጌታ የሚል በመለኮት አንድ የሰማኝ ነው። በሐሳብ በአገዛ አሁን ስለ ጌቶች ነው ጥያቄ። አሁን ለጠየቅከው መልስ አመጣህ ነው። በስም ሶስት በቃ በስም ሶስት በስም አይደለም ጌቶች በስም ሶስት እኮ በስም ነው እያልኩ እኮ ነው ወንድም አለምዬ። ኖ በሶስት ጌቶች የሚል ሶስትነታቸው በስም ነው። ያረጋጋ እንዴ ማስረጃ አምጣ ብለኸኝ አምጥቼ አሁን እኮ እዚህ ቦታ ላይ ሶስት ጌቶች የሚል ቃል አለ ወይንስ የለም? እኮ ቃል እኮ በስም ነው እያልኩ ነው ወንድም አለምዬ። አሁን እየተረዳደን ሶስት ጌቶች ሶስት ጌቶች ታመልካለህ አታመልክም? እኔ ልንገርህ መጀመሪያ እኔ አልምጠኛል ጠየቀኝ አይደለ? ለጠየቀኝ መልስ ከመጣ የዛ ላይ ትኩረት አድርገህ አውራ። እኛ ደክመን ማስረጃ አምጥተን ከዚያ በኋላ በዚህ ጥቅስ አላወራም ብለህ ሌላ ጥቅስ አንስተህ ሌላ ጉዳይ አንስተህ ልታወራ ከሆነ አያስኬድም። እንደሱ ሶስት ጌቶች የሚል አሻዳም አልሄድም። እኔ እየነገርኩህ አንድ ጊዜ አዳምጥኩሽ። ሶስት ጌቶች የሚል አምጣ ብለህ ነበር አይደል ቅድም? እሺ ብለህ ነበር። እሺ አይደል ሳይሆን አዎ ብዬ ነበር ብለን እንጂ። እሺ እሺ አመጣልኝ። በምንድን ሶስት ጌቶች ይላል አይልም? ይሄ ሶስት ጌቶች አለ አይደለ? ከዛ በምንድን ነው ያለ? ማን ናቸው ሶስት ጌቶች? አብ ወልድ መንፈስ ቅዱስ በስም ነው እያልክ ያለው። ስለዚህ እነዚህን ሶስት ጌቶች እነዚህን ሶስት እስኪ አዳምጠኝ እንጂ ረጋ በል ዘጸአት። ስለዚህ እነዚህን ሶስት ጌቶች ታመልካቸዋለህ አይደለ? በቃ አንተ እንትን ገብቶኛል። ምንም ችግር የለም። ሶስት አምላኮች አሉ ልትል ነው እንደሆነ ስላወቀው ተናገረው። አያችሁ አይደለ? ወደዛ ልትወስድ ነው። እኔ ደግሞ አልሄድም። እኛ አይደለም የሚገርም ነገር እስከዛሬ አያችሁ ሶስት አምላክ እንደሆነ ወላሂ ውስጣቸው ያውቃል። የለም እንደዛ የሚል በእኛ ኦርቶዶክስ የለም። አንድ ነገር ንገር፣ ምሳሌ እንደሆነ ስላወቅ ተናገርከው እንጂ እውነቱን ተናገረ። የለንም የእናንተ ሀሳብ ስለሚገባኝ ይላል። ሶስት ጌቶች ይላል። ሶስት ጌቶች ይላል አይልም? አሁን ያወጣው የስም እያልኩ እኮ ነው ወንድም አለምዬ። የስም ሶስት ጌቶች አለ። የስም አብ ወልድ መንፈስ ቅዱስ። እንደዛ አይልም። የስም የሚል የለም እዚህ ቦታ ላይ ሶስት ጌቶች ናቸው ይላል። ምን ትላለህ?
እና የታይተውን አሁን አቤት አብ የታይተውን አንተ አሁን ስለ አብ ማየትና ስላለመታየት አይደለም። ረሳት ቀይር ይኸውልህ ልንገርህ፣ አትሳሳት ወንድም አለም፣ አትሳሳት። እኔ አልተሳሳትኩም። መጽሐፉ ላይ ያለው ወንድም አለም አብ ልንገርህ፣ አብ ያየው የለም በወለደው አብ ቅድመ ዓለም በወለደው ልጁ ግን ተረከው አይደለም የሚለው። ይኸውልህ አብ ያወራን እኛ ስለ ሶስቶቹ ጌቶች አንዴ እናውራ እኮ ልነግርህ እኮ ነው። ስለ ስም ሶስትነትን እያልኩ ያለው አሁን አይልማ እንደሱ ሁሱ ይቅርታ መግባት ከቻልኩ ሶስት ጌቶች ታመልካለህ አታመልክም? ጽና ጽና። እሺ እስከ ዛሬ ምን እያሉ ይሰክሷቸው ነበር? ተከታዮቻቸውን አንድ ጌታ ነበር የሚሏቸው። አንድ ጌታ ነው እስካሁንም እየነገርኩህ ነው። ሶስት ጌቶች ይላል እዚህ ጋር። እስኪ ለምን በደንብ አድርገህ አታነበው መጽሐፉ? እሱን መጽሐፍ እሷን ብቻ ይኸውልህ፣ አንድ ርዕስ እኮ አንድ ምዕራፍ ስታነብ ማለት ነው። እነዚህ ሶስት ጌቶች ያለው ማንም ነው ስለ ጊዜ አብን ወልድን መንፈስ ቅዱስና አልከና አይደለ? እሱ ልንገርህ አይደለማ። የራስ ብቻ አታዳምጥ። የራስ ብቻ አንተ የራስን ብቻ አይደለም። ይኸውልህ እባክህ አምጣልኝ ያልከኝ አይደል ማስረጃ? ሶስት ጌቶች የሚል አምጣልኝ። አመጣሁልህ። ከሱ መቻል መግባት እችላለሁ። እንዴት አመሻችሁ? ደህና አመሻችሁ። ይቅርታ መግባት እችላለሁ? ይላልሽ በቃ የተጀመረውን ቀጥልልህ። ሶስት ጌቶች ትገዛለህ አትገዛም? ነው እሺ እሱ አመሰግናለሁ። ሶስት ጌቶች የሚል አስተምህሮት አይደለም ያለን። ምናልባት አሁን በዚህ ላይ የተጠቀሰው ያሳየህን ለተለየ አገልግሎት የምንጠቀምበት መጽሐፍ ነው። ነገር ግን ተቀባይነት አለው የለውም? ሰይፈ ስላሴ አሁን መሰረት አድርገን እየተነጋገርን ያለ ነው መጽሐፍ ቅዱስ አይደል? ገና ሰይፈ ስላሴ ላይ ሶስት ጌቶች የሚለው ሰይፈ ስላሴ ስህተት የሆነ መጽሐፍ ነው ትቀበለውም ወይንስ ትቀበለዋለህ? መጽሐፉን እቀበለዋለሁ። በጣም ጥሩ። በዚህ ላይ ሶስት ጌቶች ብሎ ይገልጻል። ይሄ ቃል ስህተት ነው ወይንስ ትክክል ነው? ያለበት አድባብ ያለበት መንገድ ነው አሁን እኛ ልንገልጽ የምንችለው እና አሁን ዘጸአት ቅድም ሲልህ እንደነበረው ማንን ነው? አብ ወልድ መንፈስ ቅዱስ። በጣም ጥሩ። ስለዚህ ሶስት ጌቶች አብ ወልድ መንፈስ ቅዱስን ታመልካቸዋለህ። ሶስቱንም ጌቶች አይደለ? አንድ አምላክ ብዬ ማመልካቸው ለአምላክ ሳይሆን ሶስት ጌቶች ናቸው ይለናል መጽሐፍ እዚህ ጋር። እነዚህ ሶስት ጌቶች ብሎ የገለጸው ስህተት ነው ወይስ ትክክል ነው? ይኸውልህ እስቲ አውጣው። አሁን የራሱን መጽሐፉ ቅድም ስታነቡ ስላየው አውጣውና እሷ ላይ የተጠቀሰችውን ቃል እንያት። ሶስት ጌቶች ይላል። ሶስት ጌቶች የሚለው አብ ወልድ መንፈስ ቅዱስ ነው አልከን። እነዚህ ልክ ነህ። ቃል በቃል እንድናያት እሱ ስላየሁት ድግግሞሽ እንዳይሆንብን ጊዜም ለመቆጠብ እንዲቻል ያወጣትን ቃል አውጣትና እንያት። እየሰማው ነው። ሶስት ጌቶች የሚለው አብ ወልድ መንፈስ ቅዱስ ነው አልከን አይደለ? ስለዚህ እነዚህ ሶስት ጌቶች ታመልካቸዋለህ ወይንስ አታመልካቸውም ነው? አመልካቸዋለህ ከሆነ ማስረጃ ከዛ ትቀጥላለህ፣ ችግር የለም። አይ አላመልካቸውም ሶስቱንም ከሆነ ከዛ ማስረጃ ትቀጥላለህ። አመልካቸዋለሁ ወይንስ አታመልካቸውም? ሶስቶቹም አንድ አምላክ ብዬ አመልካቸዋለሁ። እሺ አመልካቸዋለሁ። አመልካቸዋለሁ አንድ አምላክ ብዬ አንድ አምላክ አመልካቸዋለሁ። አንድ አምላክ አመልካቸዋለሁ አይደለም? ይኸውልህ እኮ እሱ ለምን መሰለህ እዛ ጋር አሁን ራሱ መጽሐፏን ገለጻት እስኪ አሁን ያወጣሃትን ቦታ። ችግር የለም እገልጥልሃለሁ። ያ ምን ይላል? የትእዛዛቸው ባህሪ አንድ የሆነ ሶስት ጌቶች አይደለም የሚለው። የትእዛዛቸው ባህሪ አንድ የሆነ ሶስት ጌቶች። ይህንን ማለት ይኸውልህ አሁን ከላይ ምን ብሎታል? በመሰረቱ ይኸውልህ አሁን ረጅም ጊዜ እንዳንፈጅበት በሚለው ካልሆነ በስተቀር ስላሴ የሚለው ቃል ከዚህ ጋር ተገናኝቶ ምን ማለት ነው የሚለውን ነገር ቢባል ሁሱ አንተ እንዴት ትረዳዋለህ? ስላሴ የሚለውን ቃል ሲገለጽልኝ አንተ። የለም ሲጀምር መጽሐፍ ቅዱስ ላይ እኛ ስለምንለው ነው አይደል የጠየቀን?
የለም መጽሐፉ ላይ ካለ አሳየን። የሌለ ነገር አይደለም። እኔ አሳይሃለሁ። አሳየን። ስላሴ እኔ አሳያለሁ። ስላሴ የሚለውን ቃል አሳየህ። መጽሐፍ ቅዱስ ላይ ካለ አሳየን። ችግር የለም። መጽሐፍ ቅዱስ ላይ ችግር የለም። አሳየን። እሺ መጽሐፈ ሄኖክ ምዕራፍ 17 ቁጥር 17 ላይ አውጣልኝ። ቆይ እሺ አንዴ ያውና እዚህ ጋር ብሉይ ኪዳን ላይ ነው አዲስ ኪዳን ላይ? አዲስ ኪዳን ላይ መጽሐፈ ሄኖክ የለም እዚህ ጋር ያው አዲስ ኪዳን አይደለም መጽሐፈ ሄኖክ ብሉይ ኪዳን ነው። ብሉይ ኪዳን ላይ እሺ አዲስ ኪዳን ላይ ብሉይ ኪዳን ላይ መጽሐፈ ሄኖክ የለም እዚህ ጋር። እሺ ይኸውልህ አሁን ይሄን እንድትረዳ የሚፈልገው ብዙውን ጊዜ እናንተ የምትረዱት ፕሮቴስታንትና ኦርቶዶክስ አንድ እንደሆነ አድርጋችሁ ነው የምታስቡት። ይለያያላችሁ? በደንብ አድርገን። እሺ መጽሐፋቸው ይለያያል? አንድ ነው? ይለያያል። ትክክለኛው የአምላክ ቃል የሚባለው የትኛው ነው? መጽሐፍ ቅዱስ ብለን የምናምነው እኛ ኦርቶዶክሳውያን ይዘቱ ጥቅል ይዘቱ 81 መጽሐፍት የያዘ ነው። ስለዚህ እነሱ ጋር ያለው መጽሐፍ የአምላክ ቃል አይደለም። እነሱ ጋር ያለው መጽሐፍ የአምላክ ቃል አይደለም። እንደሱ እያልኩህ አይደለም። እሺ ስለዚህ እያልኩህ ያለሁት በመጽሐፍ ይዘት ደረጃ 81 መጽሐፍት ይዘት ያለው አለ። እሱን እኛ ኦርቶዶክሳውያን ስንቀበለው ፕሮቴስታንቱ የሚቀበሉት 66 የመጽሐፍት ብዛት ብቻ ነው። ትክክለኛው የአምላክ ቃል ማን ጋር ነው ያለው? ይኸውልህ በ66 ውስጥ የአምላክ ቃል የለም እያልኩህ አይደለም። ለምን እንደዛ አትተረጉመዋለህ? እኔ አልተረጎምኩት። ጥያቄ ነው እኮ የጠየኩት። ዘና 66 የሚባል ይኸውልህ አሁን ልዩነቱን እንድትረዳው እየነገርኩህ ያለሁት ምንድነው? እኛ ኦርቶዶክሳውያን የመጽሐፍቱ ልዩነቱን ንገረኝ ሳይሆን ዘና እኔ የምጠይቅህን እንድትመልስ ነው። አንተ ነገርከኝ አይደለ? ስለ መጽሐፍቶቻቸው ስለ እምነትህ። እኔ ደግሞ የምጠይቅህን ነው መመለስ ያለብህ። አይ ዝም ብለህ ቁጭ በልና ላስተምረህ ከሆነ አያስኬድም። እንደሱ እያልኩ አይደለም እኮ። እንደሱ ከሆነ አዳምጠኝ። ጥያቄ እነርሱ ጋር ከክርስቲያኖች ጋር ማነው ከፕሮቴስታንቶች ጋር ያለው መጽሐፍ የአምላክ ቃል ነው? መጽሐፍ ትክክለኛ መጽሐፍ ቅዱስ ነው ወይንስ አይደለም? መጽሐፍ ቅዱሱ አንድ አይነት ቃል አለው እያልኩ ያለው አለው የለውም ሳይሆን አለው አንድ አይነት ነው። ሁሉም የአምላክ ቃል ነው አይደለም? ሩሱ ለምንድን ነው ነገሮችን ምን ጥመምም አታርጋቸው? ይኸውልህ እያልኩ ያለሁት ለምሳሌ ልበልህና የለም ነው በቃ ችግር የለውም። እንደዚህ ብለህ በደንብ አድርጓለኝ ስለማጠየቀውን ጥያቄ ላለመመለስ ጥመም አደረግከው ምናምን የሚለውን ቃላት ተወውና ጌታል አይደል? እነርሱ ጋር ፕሮቴስታንቶች ጋር ያለው መጽሐፍ ሙሉ በሙሉ የአምላክ ቃል ነው ወይንስ አይደለም? ነው ወይንስ ተበርዘውታል የአምላክን ቃል? ነውምም አይደለምም የሚያስብል ጥያቄ አለው እኮ። እንደዛ እንዳትለኝ ነው ይሄን እያልኩ ያለሁት። ነው የምልህ በርዘውታል የአምላክን ቃል ወይንስ እነዚህ ሰዎች ጠብቀውታል? ትክክለኛ አምላክ ቃል እነሱ ጋር አለ። የተበረዛለ ትክክለኛውን የያዙታል። ትክክለኛውን ይዘውታል፣ የተበረዘም አለ። ይበረዛል ማለት ነው። አዎ እንደ ሰው ፈቃድ በአሁኑ ሰዓት ላይ ሰዎች የራሳቸውን ሀሳብ ከተው የበረዟቸው መጽሐፍቶች አሉ። አላሁ አክበር። አሁን ከርሳችን ወጣን ለልከኝ ጎበዝ ልጅ ከርሳችን ወጣን አሁን። ስለዚህ ለሰዎች ነፃ ምርጫ ፈቃድ ሰጥቶ በዚያ ላይ ጥበቃ ዋስትና ከሰጣቸው ሴት ሰዎች በፈቃዳቸው ሊበረዙት ይችላሉ ማለት ነው መጽሐፍን አይደለ? ሰዎች የራሳቸውን ፍላጎት የበረዙባቸው መጽሐፍቶች አሉ። እኔ እያልኩ ያለሁት በጣም ጥሩ። እሱን ነው የምንለው። አንድ ጊዜ ብዙ ጊዜ ተውራትና ኢንጂል አላህ አውርዷቸው ከሆነ እንዴት ተበረዙ ብለው ይጠይቁን ነበር ልጆች። ዛሬ ይህ ልጅ በትክክል መለሰላቸው። በቃ በራሳቸው መጽሐፍ በሰዎች ነፃ እንትን ጠብቁ ተብለው ዋስትናውን ተሰጥተው ከሆነ እነዚህ ሰዎች ሊበርዙት ይችላሉ። ይህን ነው እያልን ያለ ነው። እኛ ተውራት እና ኢንጂልን በርዘዋቸዋል የመጽሐፉ ሰዎች ገብቷቸዋል አይደለ? ያ ነው አምላክ አላህ ስብሐነሁ ወተዓላ ግን ቁርአንን እኔ ዋስትናውን ራሴ ወስዳለሁ ብሎ ተናገረ። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን። ቁርአንን ግን እኔ ነኝ የምጠብቀው በቃ አለና ለማንም ዋስትናውን አልሰጥም አለ አይደለ? ቁርአንን ራሱ ጠብቀው እስከ ዘመኑ ፍጻሜ ድረስ ጠብቀዋለሁ ብሎ ቃል ገባ። እነዛን ሰዎች በርዘዋቸዋል። ለምን ዋስትናውን ለሰዎች ሰጥቷቸው ስለነበር። ስለዚህ ዘጸአት ቆይ አንዴ ጠብቀኝ። ዘጸአት ቆይ አንዴ
አንዴ እንትን ለእሱን ንገረውና ቆይ ዘጸአት አንዴ ቆይ የጀመርናትን ቆይ ዘጸአት ይቅርታ ዘጸአት መጽሐፍ ቅዱስ በርዘውታል ብለህ ታምናለህ? ሰዎች አንተ አንድ ቤት አድርገህ ልንገርህ እንደማለም የኛ መጽሐፍ ቅዱሳችን ቅዱሳን ሰዎች በመጽሐፍ ቅዱስ በመንፈስ ቅዱስ ተነድተው ነው የጻፉት። በራእይም በትንቢትም በቃ አጠቃላይ ባለው መጽሐፍ ቅዱሳችን የኛ ለምሳሌ እኛ 81 ነው ብለን እናምናለን። 81 ነው። እነዚህ 81 ለምሳሌ 8ቱ የሥርዓት መጽሐፍት ናቸው። እኔ ንገርህ ማለት ነው። እዛ ውስጥ ለምሳሌ እንዳትፈልግ 81 ብለን እንዳትፈልግ የሉም። 8ቱ የሥርዓት መጽሐፍት ናቸው። ከዛ ውጭ ግን እንዳሉ ቅዱሳን ሰዎች በመንፈስ ቅዱስ ተሞልተው የጻፉ ነው። ልንገርህ ለምሳሌ እዛ ራእይ መጨረሻ ላይ ራእይ 22 ላይ ያለው ማለት በዛን ዘመን እንኳን እንደተጀመረ ይሄ መጽሐፍ ቅዱስ ሲበሩዝ የነበሩ ማለት ነው። ስለዚህ አሁን ለምሳሌ የኛ ስዕል ስላደ ነው እኛን እንትናና ዘጸአት ይቅርታ እባክህ ይቅርታ እዛ ጋር የደረስነው ይቅርታ ዘጸአት ላቋርጥህና ሁሱ ወደ ጀመርንበት እንድንመጣልህ ይኸውልህ በሀሳብ ደረጃ አንድ ጊዜ አዳምጠኝ። ቆይ እያወራ ከሆነ ሀሳቡን አታቋርጠው እሺ? ጨርስና ከዛ አንተ ታወራለህ። እሺ ዘጸአት ይሰማል? እሺ አንተ መጽሐፍ ቅዱስ አይበረዝም ብለህ ነው የምታምነው? ይበረዛል። በረዛል መጽሐፍ ቅዱስ። ይሄ አንድ እርምጃ ነው። እሺ ለማንኛውም ልነግርህ የምፈልገው ግን እኔ ይበረዛል ያልኩህ ልንገርህ አይደለም። መጀመሪያ እሺ አውራ በቃ ይቅርታ። እሺ መጀመሪያ ነግሬሃለሁ። መጀመሪያ መጽሐፍ ቅዱስ የጻፉት በራሳቸው ሐሳብ አይደለም። የመጀመሪያ መጽሐፍ ቅዱስ የጻፉት ሰዎች ማለት ነው በመንፈስ ቅዱስ ተነድተው ነው እያልኩ ነው። የራሳቸው የግላቸው ሐሳብ አይደለም የጻፉት። የመንፈስ ቅዱስ የእግዚአብሔር ሐሳብ በመንፈስ ቅዱስ ተነድተው ነው። ስለዚህ እነዛ ሰዎች ይሄንን አሁን ባለነው ይሄንን ሰዎች ደግሞ እየታተመ አሁን አንድ መጽሐፍ ቅዱስ ሲያረጅ ወይ አንድ መጽሐፍ ሲያረጅ እየታደሰ ነው አይደለም ሄደው። ስለዚህ ያ እነዛ ሰዎች ደግሞ የራሳቸው ለምሳሌ አለ በራሳቸው እንትን የሃይማኖት ክፍል አለ። እነዚህ የመጽሐፍ ቅዱስ ህብረት የሚለው አላቸው። ከፕሮቴስታንትም ከተለያየ ሃይማኖት ለምሳሌ መጽሐፍ ቅዱስ የሚመለከታቸው ሰዎች ማለት ነው። እነዚህ አስገብተው በራሳቸው ለምሳሌ እንትን ያሉት አሉ። የተወሰነ ቃላት የቀየሩታል። አሁን ይሄን የተበረዘ የሚባለው እንጂ ሙሉ ለሙሉ መጽሐፍ ቅዱስ ተበረዘ አይደለም የሚባለው። የተወሰነ አንድ ሁለት ቃል ናቸው። እሺ አዳምጥልሽ። የአዲስ ኪዳን ጸሐፊዎች ይታወቃሉ? በትክክል ይታወቃሉ። የአዲስ ኪዳን ጸሐፊዎች ኢየሱስ ክርስቶስ ራሱ የመረጣቸው ከ12ቱ ደቀ መዛሙርቶች መካከል ናቸው። 12 ደቀ መዛሙርት ያልመረጣቸውም አሉ፣ የመረጣቸውም አሉ። ለምሳሌ የተመረጠ አይደለም በኋላ የመጣ ነው። እሺ ማርቆስና ሉቃስ ኢየሱስ ክርስቶስ ከ12ቱ ደቀ መዝሙር የመረጣቸው አይደሉም አይደል? አርድእት ናቸው። ጥሩ። እነዚያ የክርስቶስ ሐዋርያቶች የራሳቸው ናቸው የጻፉት መጽሐፍ ቅዱስ ማለት የክርስቶስ ሐዋርያቶች ራሳቸው ናቸው የጻፉት መጽሐፍ ቅዱስ ነው ወይስ ሌሎች ናቸው የጻፉት? ራሳቸው ናቸው ስትለኝ ማለት ነው። ክርስቶስ ለምሳሌ ከሐዋርያት ሁለት ናቸው አይደል? ዮሐንስና ማቴዎስ። ይቅርታ ግን ሁሱ እንደው ይቅርታ፣ እኔ ትንሽ ጊዜ ነኝ ያለው የተወሰነች ነገር ብዬ ቦታ ደስ ይለኛል። ሀሳቡ ምን ለማለት ተፈልጎ ነው? አሁን ኖርማል የጀመርነው እዛ ጋር ስለ ስላሴ ነው። አሁን ያለንበት ርዕሰ ጉዳይ ሌላ ነው። ጊዜ ከሌለህ ሌላ ጊዜ መምጣት ትችላለህ። እሺ፣ ሰዎች እያወሩ ከሆነ ጣልቃ አትገባ። እሺ፣ አንዴ የመጽሐፉን ጸሐፊዎች ማን ናቸው የሚለውን እስኪ እንመልከታቸው። ኢየሱስ ክርስቶስ መርጧቸው ነው እነዚህ ሰዎች የጻፉት ወይስ ከጊዜ በኋላ ተነስተው ነው ሰዎች የጻፉት?
ይሄንን መለስ። እሺ አንዴ ዘጸአት ይሄን መመለስ ከፈለክ አንተ መመለስ ትችላለህ ከፈቀደልህ። የሆነ ርዕስ ተጀምሮ ከሆነ ያንን አታቋርጡ። እሺ ዘጸአት ኢየሱስ ክርስቶስ የመረጣቸው ደቀ መዛሙርት ናቸው የጻፉት ወይንስ አይደሉም? እሺ አንድ ነገር መጽሐፍ ቅዱስ የሰው ሐሳብ እንዳልሆነ ነግሬያለሁ በመጀመሪያ። እሱን ልንመጣ ነው አሁን። እሱን ለማግኘት የሰው ሐሳብ ነው የአምላክ ሐሳብ ነው የሚለውን ለመድረስ እኮ መጀመሪያ ይሄ እንድትዝል ይፈልጋል። እነዚህ ጸሐፊዎች ማን ናቸው? ክርስቶስ መርጧቸው ነው ወይ የጻፉት እነዚህን ሰዎች? አይ መልስ። እና ባይመርጣቸው ይጽፋል እንዴ? ባይገልጽላቸው ይጻፋል? በጣም ጥሩ። ስለዚህ ኢየሱስ ክርስቶስ እነዚህን ሰዎች መርጧቸው ነው የጻፉት። ክርስቶስ ስንት ደቀ መዛሙርትን መርጧል? 12። ከ12ቱ መካከል እነዚህ አራቱ የወንጌል ባለቤቶች ተመርጠዋል? በትክክል። ማርቆስ እና ሉቃስን ኢየሱስ ክርስቶስ ከ12 ደቀ መዛሙርት የዛን ይመርጣቸዋል? እሺ አሁን እንዴት እዚህ የሚፈልገው እኔ አልመረጣቸውም እኮ አንድ ነገር ነግርህ ነው። መጽሐፍ ቅዱስ አለ አይደለ? መጽሐፍ ቅዱስ ይዛል 120 ቤተሰቦች አሉ በመጽሐፍ ቅዱሳችን ላይ ማለት ነው። እነዚህ 120 ቤተሰቦች ናቸው ዓለምን ያጥለቀለቁት። ጥያቄው ገብተዋል? በደንብ አድርገህ ነው የገባኝ ወንድም አለም፣ በደንብ አድርገህ ነው የገባኝ። ምን ነበር የጠየቅኩህ? እስኪ አሁን ጌታ ኢየሱስ የመረጣቸው አይደል ያልከው? እነሱ የመረጣቸው ሐዋርያት ብለው በስማቸው የጠራቸው እነዚህ 12 ናቸው። በጣም ጥሩ። ከ12 ውስጥ አሉበት ወይ? እነዚህ 12 ውስጥ ያለበት እነዚህ ማቴዎስና ዮሐንስ አልኩ። እሺ ማርቆስና ሉቃስ ከ12 ውስጥ አሉበት የሉበት? ማርቆስና ሉቃስ ደግሞ ከ72 አርድእት ናቸው እያልኩ። እስኪ አሳየኝ እስኪ መጽሐፍ ቅዱስ። በነገራችን ላይ ማለት ነው ረድእ ማለት ምን ማለት ነው? ክርስቶስ እንደመረጣቸው አሳየን እኮ። ረድእ ማለት ምን ማለት ነው እያልኩ እኮ ነው። ረድእ ማለት ተከታይ ማለት ነው፣ ተማሪ ማለት ነው። እንደመረጣቸው አሳየን። ጸሐፊዎቹ እንደዛ ከሆነማ ለምን የእንትን ማለት አያስፈልግም እኮ። የብሉይ ኪዳን እግዚአብሔር ያልመረጣቸው ስለሆነ አያስፈልግንም ማለት ነው። ታውቃሽ እነዛማ አይታወቁም ጸሐፊዎቹ። እንደ አዲስ ኪዳን ላይ ይታወቃሉ ስላልክ እኮ አዲስ ኪዳን ላይ እነዚህ አካሎች መጽሐፍ ቅዱስን እንደጻፉ ክርስቶስ እንደመረጣቸው ጻፉ ብሎ ማስረጃ አስጠን እስኪ። አይታወቅም አይደል? በደንብ አድርገን የምናውቃቸው። እሺ ካወቅ ክርስቶስ እነዚህን እንደመረጣቸው ማስረጃ አስጠን እስኪ። አይደለም በደንብ አድርገን የምናውቃቸው አልኩ። የብሉይ ኪዳንን በደንብ አድርገን የምናውቃቸው አልኩ። ወንድም አለምዬ ክርስቶስ እንደመረጣቸው ማስረጃ አስጠን እስኪ። ማስረጃ ልስጥህ። እነዚህ ጸሐፊያን ነው። አዎ ክርስቶስ እነዚህን ጻፉ ብሎ እንደመረጣቸው ጻፉ። አይ የምንግባባ አይመስለኝም ወንድም አለምዬ። እኔ በመንፈስ ቅዱስ ተነድተው እነዚህ ሰዎች እንድጻፉ እየነገርኩ ነው። አንድ ሰው የተቀደሰ ክርስቶስ መርጧቸው ጻፉ ወንጌልን እንዳላቸው እንዳስጻፋቸው ማስረጃ አስጠን እንጂ። እሺ አይ አንዴ ጠብቀኝ፣ ይቅርታ እጠብቃለሁ።